ዓርብ የኦርቶዶክስ የዓርብ የኦርቶዶክስ መልካም ወጣት ፕሮግራም ላይ በሱስ የተያዛችሁ ፕሮቴስታንቶችን ዋላለን። አይላብስ ከየትኛው ምስራት ተፈታላችሁ? ውጪዝ ምንድነው? ከዚህ በኋላ ብቻችን አንጠጣ። ምንም ንስሐ ምናምን እንዳትሉ እከሳለሁ በላችሁ እንዲያውም ማስፈራራት ትችላላችሁ። ልጅቷ መታ ብታለቅስ ቪዲዮ መረጃ ቢኖር እንዴ እኛ እኮ ያየነውን እኮ ያየ ሰው እኮ በጣም በእውነት ለዚህ ልጅ ብዙ የሚጸልይ ነው። ምን እሱ መልካም ወጣት ብሎ የከፈተ ቀን ያንን ፎቶ ከሴቶች ጋር ሲላላክ የነበረው ንስሐ የማይገባ ከሆነ ከነ ጽሁፉ ከነ ፎቶ ከነ ስልኩ ፈለገ የለቀቀውን ፐብሊክ ነው የማደርገው እጄ ላይ ስላለ እውነቱን ከሆንክ በክርስቶስ ሳምራ ላይ ከአንተ ጋር ወያያሉ ሙሉ ያስክበት ላይ ከመግለጫ ከሚለው ጀምሮ ከአንተ ጋር እኔ ወያያሉ ይሰማራል እና ጸልያችሁ አትልቁኝም ወይ ነው የምልህ። ኧረ እኛ ይሄ አሁን ያልከው ቃል ኢንኬዝ ለእንትን ላይሆን ይችላል። ይሄ ለምሳሌ የክርስቶስ ልጅነትን ካገኘ በኋላ ለምትሰራው ኃጢአት ሊሆን ይችላል። ነገር ግን ከዘላለም ሞት የምትድነው በኢየሱስ ክርስቶስ ደም ብቻ ነው። ጦርዬ እሺ፣ ችግር የለም። ይሄን ደግሞ ከኦርቶዶክስ ተዋሕዶ እምነት በላይ የሰበከ የለም። ምክንያቱም ምን ያህል አሁን እንኳን እንደ ሰዓት ስላሳይሽ ለቤተ ክርስቲያንሽ ከንቱ ትምህርት አሁን ይሄ ስህተት ለሆነ ትምህርት ብለሽ ምን ያህል እንደ ሰዓት ልንገርሽ። እሺ መጽሐፍ ቅዱስን ግለጪና ሰው ከዳነ በኋላ ኃጢአት ሲሰራ የኃጢአት ማስተሰሪያው የሳምበዲ ጥፍር፣ የሳምበዲ ጸጉር፣ የሳምበዲ የልብስ ቁራጭ መሆኑን አሳይ። እግዚአብሔር አይደለም እውነት ለመናገር ነገርኩ እኮ እኔ ለዚህ ምላሽ እሰጣለሁ። አሁን ብለሻል እንዲህ ሊሆን ይችላል ብለሻል። ለሱ ትምህርት ማስረጃስ? አዎ ምክንያቱም አንተ በአንድምታ አታምንም። አንደኛ እኮ ማስረጃ አሁን ላልሽ በአንድምታውን ተቀበልኩሽ። ለዚህ ትምህርት ማስረጃስ? አሁን ለዚህ ትምህርት እኮ ማስረጃ ካልክ አንተ ያነበብከው ከመጽሐፍ ቅዱስ ውጪ ስለሆነ ማስረጃ ለዚህ ትምህርት መጽሐፍ ቅዱሳዊ ማስረጃ ስጪኝ። ለዚህ አሁን ላልሽው አንድምታ መጽሐፍ ቅዱሳዊ ማስረጃ ስጪኝ። እሺ እኮ አሁን ለጊዜው የለኝም። ይሄ ማለት ዘመንሽን ሙሉ አይኖርሽ። አንደኛ መጽሐፉን ላምብበው ሙሉ ነገራችን ላይ አይ ሲሪየስ እንደውም በአንተ የተነሳ ይሄን መጽሐፍ አነባዋለሁ። የአቡነ ዘርዓ የፈለግሽውን ጊዜ አንብቢው። ግን ለዚህ ትምህርት አንድ ቀን የሚሆን መጽሐፍ ቅዱሳዊ ማስረጃ የለሽም። ለምን? መጽሐፍ ቅዱስ ውስጥ ልጆች ሆይ ኃጢአትን እንዳትሰሩ ይህንን እንጽፋለሁ ይላል ዮሐንስ በመልእክቱ። ማንም ኃጢአትን ቢያደርግ ግን በአብ ዘንድ ጠበቃ አለን ነው የሚለው። እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው። ኦኬ የኃጢአታችን ማስተሰሪያ የሆነው ማን ነው? ኢየሱስ ነው። ክርስቶስ ኢየሱስ ነው። ሰው ኃጢአት ሲሰራ ሲበድል የኃጢአቱ ማስተሰሪያ ማን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ። ለኃጢአታችን ለበደላችን ዋጋ የከፈለው ማን ነው? ኢየሱስ ነው። ሐዋርያቶች ልብሳችን ነው አላሉ። ከዘርዓ ብሩክ የበለጠ ጽድቅ አላቸው ብለህ ታምናላችሁ ራሳችሁ። ጨርቃችን ነው፣ ጥፍራችን ነው፣ የኃጢአት ማስተሰሪያ ነው ብለው ተናግረው አያውቁ። በአገልግሎት ዘመናቸው ከኢየሱስ ውጪ የጠቆሙት ከኢየሱስ ውጪ ያሳዩት አንድም የመዳኛ መንገድ የላቸው። ታዲያ ኦርቶዶክስ ቤተክርስቲያን ምን ሆና ነው? ዛሬ እኮ ቤተክርስቲያኒት ውስጥ እኮ አዳኝ እኮ ብዙ ነው፣ በጣም ብዙ እኮ አሉ። ያሁኑ የምታያቸው ጳጳሶችም አገልጋዮች የቤተክርስቲያኒቱ አገልግሎች ከ30 ዓመት በኋላ ደግሞ አዳኝ ሆነው ይመጣሉ። ከሞቱ በኋላ ከ30 ዓመት በኋላ ልክ እንደዚሁ ገድል ይጻፍላቸዋል። ከሞቱ በኋላ እናያቸዋለን። እግዚአብሔር ድንሜ ይስጠን እንጂ ስለ ክርስቶስ ተሰይፈህ ብትሞት ለአንተም ገድል እንጽፍልሃለን። ወደ ኦርቶዶክስ መጥተህ ስለ ክርስቶስ መከራን ተቀብለህ ብትሞት ለአንተም ማለት ብዙ አባቶች አሁን ላንቺ ያለኝ ጥሩ አሁን ላንቺ ያለኝ ግድ የለም። ይኸውልሽ አሁን ትልቁ ነገር እንዲህ አይነት ትውልድ ቤተክርስቲያኒቱ አያስፈልጋት። አሁን ጥሩ ያንቺ አሁን ለቤተክርስቲያን ማለት የቆምሽ ነው አለ የሚመስልሽ? አትጠቅሚያት። ለቤተክርስቲያን መቆም ማለት ከወንጌል ጎን መቆም ማለት ነው። የቤተክርስቲያን ውበት፣ የቤተክርስቲያን ድምቀት፣ የክርስትና መሰረት የሚጽፉትን ግን እያየ ነው ለወንጌል ውበት መኖር ነው። አሁን የሚጽፉት የምር የወንጌል አማኞች ናቸው፣ ግን የሚጽፉትን ከታች ስሜን እየጠሩ እንዳለ አንብበው ማለት ነው። የምር እግዚአብሔር ዋጋችሁን ይክፈል ላላችሁኝ ነገር ሁሉ ተባረኩ ብያለሁ።
ቀጥል ዳንዬ፣ እያዳመጥኩ ነው። አንተ መልካም ሰው። ጥሩ። አንቺ ኮመንት እያነበብሽ ነው፣ ከኔ ጋር አይደለሽም። እና ያው እሱን ነው የምልሽ። እኔ እንዲህ አይነት ትውልድ አያስፈልጋትም። ቤተክርስቲያን የሚያስፈልጋት የጎደፈባት ነገር፣ መልኳ የጠፋበትን ነገር ላይ እንደ እግዚአብሔር ቃል ባልሆነችው ጉዳይ ላይ በቃ ትክክል አይደለሽም እንመለስ ብሎ የሚያነባ፣ ትክክል ባልሆነችው ጉዳይ ላይ በቃ ትክክል አለመሆኗን አምኖ ያንን ትክክል ያለመሆነውን ነገር ለማስተካከል የሚተጋ ትውልድ ነው ቤተክርስቲያን የሚያስፈልጋት። ለምን? ጉዳዩ የነፍስ ጉዳይ ነው። ጥሩ። ቤተ ክርስቲያን በክርስቶስ የተመሰረተች ሐዋርያዊት፣ በነገራችን ላይ ኩላዊት፣ በነገራችን ላይ ዓለም አቀፋዊት፣ ዘላለማዊት ናት እና አሁን አንድ መጽሐፍ እሱ ጋር አንብበህ ቤተክርስቲያንም ልትወቅስ አትችልም። ምክንያቱም ኢቭን ይህንን ወንጌል አቆይታ እስከዛሬ ለልጅ ልጅ አስተላልፋ ያቆየችው አሁን አንቺ በአንቺ ፊት 20 መጽሐፍ ላውጣ ዓመት ሲሰበክ ነበር ኢየሱስ። ቆይ ጥሩዬ፣ ይኸው አሁን እየቆጠርሽ፣ ቆይ አንዴ እየቆጠርሽ 20 መጽሐፍ ላስቆጥርሽ። 20 መጽሐፍ ካልደከመሽ 20 መጽሐፍ ላውጣልሽ አሁን ማለት ነው። የምን ልክ አሁን እንደዚህ አይነት የድነት መንገዶች ኢየሱስን የተኩ 20 መጽሐፍ ላውጣልሽ ይችላል። ግን እኮ ኢየሱስ ነው እኮ ያለው። በነገራችን ላይ አሁን ያልከውን ቃል ኢቭን በጥፍር በአፍ ምናምን ያለው ራሱ ኢየሱስ ክርስቶስ እኮ ነው ቃል የገባለት። ኢየሱስ ብሎ አያውቅም። እንደዚህ አይነት ኢየሱስ የለም። እስቲ መጽሐፍ ቅዱስ ላይ ያሳይኝ እንደዚህ ያለ ኢየሱስ። እንዴ የጻድቅ አሁን ለምሳሌ ቅድም እሱ ጻድቅ ኢየሱስ ክርስቶስ እያልክ ነበራ። እዛ ጋር የማቴዎስ ወንጌል ላይ ያለውን ደግሞ በጻድቅ ዋጋ በጻድቅ ስም የመጣ የጻድቁን ዋጋ ያገኛል የሚለውን አልቀበልም ማለት ኢቭን እኮ በጣም ነው ግራ የምታጋቡት። የጻድቁን ዋጋ ያገኛል፣ አይ እሱን አንቀበልም። ምክንያቱም የጻድቁ ዋጋ የዘላለም ሕይወት ነው ያልሽውን ነው አልቀበልም እና በቃ ጽድቅ እኮ ነው የጻድቅ ዋጋ እኮ ዳኒ ጽድቅ ነው። ከዚህ በላይ ምን አለ? ከዚህ በላይ ዋጋ ምን አለ? ኢቭን ልፋታቸው የጻድቃን የሰማዕታት የደናግል የመለኮሳት ወይም ደግሞ የነቢያት የሁሉም ልፋታቸው እኮ ጽድቅ፣ እርሱ መድኃኒታችን ኢየሱስ ክርስቶስ እኮ ነው። አይደለም አትዋሺ። ኢየሱስ ክርስቶስ የልፋታችን ውጤት አይደለም። እኛ የኢየሱስ ክርስቶስ የልፋት ውጤቶች ነን። አይ ትልቁ ምንፍቅናችሁ እዚህ ጋር ነው። የልፋታችን ውጤት የኛ የልፋታችን ውጤት አትደባልቂ ጥሩዬ። እኛ የኢየሱስ የልፋት ውጤቶች ነን። ምን ማለት ነው? የዘላለም ሕይወት የተገኘው በእኛ ልፋት ውጤት ሳይሆን በሱ የልፋት ውጤት ነው። እውነት ነው። እኛስ ምን አልን ነው? እናንተ ግን እያላችሁ ያላችሁት ቅዱሳን ይኸውልሽ ቅዱሳን ስለለፉና ስለተጉ የዘላለም ሕይወት ተሰጣችሁ ትላላችሁ። ውሸት ነው። የዘላለም ሕይወት አንልም፣ ኔቨር አንልም። እንደዛ በቃ ካልሆነ እሱን አይደለም የምታወሪው ካልሆነ። ስለዚህ የቅዱሳን ልፋት ውጤት የዘላለም ሕይወት አይደለም ማለት ነው። ሪዋርዳቸው ምንድነው? ቅዱሳን የተባሉ ጻድቃን የተባሉ ቆይ አንዴ፣ የዘላለም ሕይወት ነፃ ስጦታ ነው እንጂ ሪዋርድ አይደለም፣ ሽልማት አይደለም። የዘላለም ሕይወት ሽልማት ነው። መንግስተ ሰማያት ሽልማት ነው አይደለም። እና ለየክርስቲያን ሽልማቱ ምንድነው? የዘላለም ሕይወት ሽልማት ነው አንቺ እንዴ። እና ምንድነው ሽልማቱ? የክርስቲያን ሽልማት ምንድነው? አንተ ሽልማት ማለት ቆይ አንዴ፣ እሺ ከሱ ከመንግስቱ የመንግስቱ ወራሽ ለመሆን አይደል? ይሄ ዋጋ ይተከለ አንዴ፣ የት ነው የምትሄጂው? ቆይ አንዴ የዘላለም ሕይወት ነፃ ስጦታ ነው። ምን አይነት ሰው እንደሚጸድቅበት ላሳይሽ። እጅሽ ላይ መጽሐፍ ቅዱስ አለ አይደል? አለ። ሮሜ ምዕራፍ 4 ነው። አንብበው። አውጭ። ሮሜ ምዕራፍ 4 ምን አይነት ሰው እንደሚጸድቅበት። ሮሜ አንደኛ ሁለተኛ የለውም። እሺ ምዕራፍ 4 ሮሜ ምዕራፍ 4 የአብርሃም ተምሳሌ ተብሎ ተጽፏል። እኔ ያው 81 ስለያዝኩኝ ርዕሱ ይጻፍልኛል። በስመ አብ አብርሃም ቁጥር 4ን ጀምረሽ አንብቢ። ቁጥር 4ን ጀምረሽ አንብቢ። 4 ለሚሰራ ዋጋን እንደሚገባ እንጂ በለጋስነት እንደሰጡት ሆኖ አይቆጠርበትም። ቁጥር 5 ላይ ሊድ እሺ፣ ለማይሰራ ግን ኃጢአተኛን በሚያጸድቀው ካመነ እምነቱ ጽድቅን ሆኖ ይቆጠርለታል። ቴንክ ዩ
አይሽ ወንጌል ማለት ይሄ ነው። ቃለ ሕይወት ያሰማሽ በለኝ። ቃለ ሕይወት ያሰማሽ ወንጌል ማለት ይሄ ጥሩ። አንብበስ ጨርስ ቃለ ሕይወት ያሰማሽ ይባላል። እሺ ቃለ ሕይወት ያሰማሽ ችግር የለም። ያ ቃል የአባቴ ብሩካን የሚለው ነው። ስለዚህ በዚህ ደረጃ ነው ለኛ ቅርበቱ እንዲገባ ብዬ ነው። እሺ አሁን አስረዳኝ። ሀሳብ ላይ ፎከስ አድርጊ። ባገኘሽው ነገር አትበተኝ። መጽሐፉ ምን ይላል? ዋጋ ስላለው ነው እያንዳንዱ። አንተ እንኳን ቃለ ሕይወት ያሰማሽ ስትል ዋጋ እንዳለው እንዲገባ ብዬ ነው እኮ። ቢገባ ነው ለሚሰራ ጥሩ ይቆያን። እሺ ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ኦኬ ሶ ለሚሰራ ሰው ደሞዙ ጸጋ አይደለም ማለት ነው። ነገር ግን ለማይሰራ ኃጢአተኛውንም እደግመዋለሁ፣ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እውነት ነው። ቆይ አየሽ፣ እግዚአብሔር ጽድቅ አድርጎ ይቆጠርልን ስራችንን አይደለም። እውነት ነው። በስራው ማንም ድኖ አያውቅም። ስለዚህ የጻድቃን ሪዋርድ ሽልማት ምን አይደለም ማለት ነው? የዘላለም ሕይወት መንግስተ ሰማያት አይደለም ማለት ነው። እና ምንድነው? ቆይ አንዴ እሱ ሪዋርድ ሳይሆን ነፃ ስጦታ ነው። የዳኑ ሰዎች ግን የጸደቁ ሰዎች ግን ሪዋርድ ግን አላቸው ለአገልግሎታቸው ከጌታ ዘንድ የሚቀበሉት ለሩጫቸው። እሱ ሽልማት ኢትስ ዩር ፐርፎርማንስ። የዘላለም ሕይወት ግን ላልሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው ጽድቅ ሆኖ የቆጠረለት እግዚአብሔር ነው። ግን ለጻድቃኖች የራሳቸው የሆነ ሽልማት አላቸው። ኦፍ ኮርስ የዘላለም ሕይወት ግን አይደለም ነው። ኢቭን እኮ በቃ አሁን እኮ ራሱ የሚገርም ለጠየቀው ጥያቄ እኮ መልስ ነው። አይገርምም? በእውነት ዳኒ ምን ያህል አለማስተዋል እንደሆነ ማለት እሱ ጋር ጭንቅላት ላይ ለጻፍከው አሁን ይሄ እኮ የክርስቶስ ሰምራ ሽልማቷ ነው። በቃ ቆይ አይገርምም? አንዴ ቆይ ምንድነው እሱ ሽልማቱ? የዘላለም ሕይወት። እሺ ደሽ በጣም እያዳመጥኩ ነው። ግን የዘላለም ሕይወት ሽልማት አይደለም። ጨረስን እኮ። የዘላለም ሕይወት በፐርፎርማንስ የሚሰጥ አይደለም። ሲጀመር የዘላለም ሕይወት የምንኖር ሰው በኢየሱስ ክርስቶስ ደም ነው ብያለሁ። ሲጀመር ስለዚህ በቃ ጨረሽ። ስለዚህ ክርስቶስ ሳምራ የዘላለም ሕይወት ግን አውራኝ። ቆይ አንዴ የዘላለም ሕይወት ምን አይደለም ማለት ነው? ለማርያም ለክርስቶስ ሳምራ የዘላለም ሕይወት ለክርስቶስ ሳምራ የፐርፎርማንስ ስጦታ አይደል። ክርስቶስ ሳምራ በፐርፎርማንሷ የዘላለም ሕይወት ልታገኝ አትችልም። ከዳነች ማለት ነው። እሱ በክርስቶስ ሳምራ እኔ እጠራጠራለሁ። ከዳነች የምሬ ነው። ከዳነች እንኳን ማለት ነው። ዘላለም ሕይወት የሰዎች ፐርፎርማንስ ታይቶ የሚሰጥ አይደል። እግዚአብሔር ኃጢአተኛውን አጽድቆ በደለኛውን አጽድቆ ያለ ምግባር ስራ የሌለውን ሰው ያጸደቀበት የእግዚአብሔር ቸርነት የታየበት የእግዚአብሔር ስጦታ ነው። ጊፍት ነው ከእግዚአብሔር ዘንድ የሆነ ማለት ነው። እና ግን ቃለ ሕይወት ያሰማልኝ ለጥያቄ ራስ እየመለስክ ስለሆነ በእውነት ጥያቄንማ እየመለስኩልሽ እኮ ነው። አሁን ይሄ ጥያቄን እየመለስኩልሽ እናንተ መልስ ስለሌላችሁ እኛን ለጠየቀው ለኦርቶዶክስ ብላይ ጻፍከው ጥያቄ አንተ እኮ መልስ ስለሌላችሁ እየመለስኩኝ ነው እያልኩሽ። እኔ መልስ ስለሌላችሁ እየመለስኩኝ ነው። አውራ ዳን መልሱ ይሄ ነው። ኦኬ ሶ የቅዱሳን የዘላለም ሕይወትን ለማግኘት ሳይሆን ፐርፎርም የሚያደርጉት ቅዱሳን ግን በአገልግሎታቸው ከጌታ ዘንድ የሚሆንላቸው አክሊል አለ፣ ሽልማት አለ። የድል አክሊልን እግዚአብሔር ከጌታ ዘንድ ይቀበላል። ሽልማት አላቸው። የሚሮጥ ሰው የሚታገል ሰው በሚገባ እንዲታገል ትግል ውስጥ እንዳለ እያሰበ ሩጫ ውስጥ እንዳለ እያሰበ ክርስቲያን እንዲሮጥ ጳውሎስ በብዙ ቦታዎች ላይ ይናገራል። ለምን? የድልን አክሊል እግዚአብሔር ስለሚሰጠው ሽልማት ስላለው። ስለዚህ የዘላለም ሕይወትንና ሽልማትን አትቀላቅሉ። የዘላለም ሕይወት ነፃ ስጦታ ነው።
መንግስተ ሰማያት የእግዚአብሔር የጸጋ ስጦታ ነው፣ የምህረቱ መገለጫ ነው። ተገብቶንም አይደለም ባይዘው የዘላለም ሕይወት ያገኘ ነው በጣም ስለሚገባን ወርዝ ስለምናረግ አይደለም። ኃጢአተኛ ነን፣ በደለኛ ነን። እግዚአብሔር ከወደደን እንኳን የዘላለም ሕይወትና ዳኒ በነገራችን ላይ ይችን ምን ተነፍሳት አየር ራሱ ተገብቶን አይደለም በቸርነቱ ነው። እናንተ ትረሱታላችሁ። ታዲያ ክርስቶስ ሳምራ ስትሆን በፐርፎርማንሷ ያገኘችው እኮ ያስመሰላችሁ ያላችሁ። በደል እንዳይሆንብህ ክርስቶስ ሳምራ ስለ ክርስቶስ አሳልፋ ራሷን የሰጠች ጻድቅ ናት እኮ። ጻድቅ የሆነችው እንግዲህ ያውስ ሰርታ ነው ለፍታ ነው ኔቨር አይደለም በደሙ ነው። በቃ ካልሆነ የልፋቷ ውጤት የክርስቶስን ስራ ሰርታ አልፋለች። ቆይ አንዴ። ስለዚህ ካልሆነ በአቅሟ በፐርፎርማንሷ ካልጸደቀች ይቺ የጸደቀች ያልሻት ክርስቶስ ሳምራ እንግዲያውስ ሽልማቷ የዘላለም ሕይወት አይደለም ማለት ነው። ጨረስ ነው። ምክንያቱም የዘላለም ሕይወት የፐርፎርማንስ ጉዳይ ስላልሆነ ማለት ነው። እና ጥሩ እኔ አሁን አንቺ ጥሩ ልብ አለሽ። አሁን አንቺ ማድረግ ያለብሽ ምንድነው? ቁጭ ብለሽ የእግዚአብሔርን ነገር አንብቢ። የእውነቴን ነው የምልሽ። በቃ እግዚአብሔር የሆነ አጀንዳ እግዚአብሔር ከአንቺ ጋር ይኖረዋል። እንዲህ በቀላል አይደለም። በቃ መጽሐፍ ቅዱስን አንብቢ። የእግዚአብሔር እውነት ነው ዳኒ፣ የሆነ አጀንዳ ይኖረዋል። እርሱም ዳንኤል የተባለ ጴንጤን ወደ ኦርቶዶክስ ተዋህዶ እምነት ማምጣት መመለስ። የሃይማኖት ጉዳይ አይደለም የሚያስጨንቀው። አጀንዳው ይሄ ነው። አይ ልንገርህ ብዬ ነው። ኢየሱስ ክርስቶስ ናት። ችግር የለም። አንተን የመሰልክ እንዲህ ተረጋግቶ የሚያወራ ጴንጤ አይቻልም። የምር ነው። በዚህ አጋጣሚ እግዚአብሔር በጣም ግን የጸጋው ባለቤት እግዚአብሔር ይመስገን። እሺ የጸጋው ባለቤት እግዚአብሔር ይመስገን። ከኛ የሆነ አንዳች ነገር የለም። የኔ ነው የምለው ነገር የለኝም። ከሄድኩኝ እኔ አሁን ብሄድ ጸጋውን የሰጠኝ እግዚአብሔር ነውና ይህን እንዳኔ ያለም እናንተ ቤት የምታገኙት። ለዚህ ነው አገልጋይ ነን እያሉ የነበሩ ሰዎች እናንተ ቤት ሲመጡ ተገልጋይ ሆነው የምናገኛቸው። ለዛ ነው አሁን እኔ እናንተ ቤት ብመጣ ይሄ ጸጋ እኔ ጋር አይኖርም እና ተገልጋይ ነው የምሆነው ማለት የባሰ ይሄ ነው እንዴ እያልናቸው ነው ያሉት። አሁን እናንተ ጋር መጥተው ማለት ያ ሁሉ ጸጋ ተገፎ በቃ ስቃይ ነው በህይወታቸው እያየን ያለ ነው። እንደዚህ አይነት ሰው ነው የምሆነው በመጣ ማለት እግዚአብሔር ጸጋ ረድቶኝ ነው። ግን ትልቁ ነገር ምን መሰለሽ? ጥሩ ነው ላንቺ መስቀልን ይሸከም ነው። ቆይ ላንቺ ያለኝ ትልቁ ፖይንት ነገር ላይ እኮ ደስታ አይደለም። እኛ ሀገራችን በሰማይ ነው። ልክ ነው። ጥሩ ይኸውልሽ፣ ትልቁ ነገር ምን መሰለሽ? ደስታችን በሰማይ ነው እንጂ ምድራዊ አይደለም። ኦኬ ይኸውልሽ፣ ጥሩ ትልቁ ነገር ምን መሰለሽ? አንቺ ከኦርቶዶክስ እንዳትወጪ ችግር የለም። አልወጣም በወጣ እንኳን እዚህ ጋር አንዴ ማኔል ወስዳችሁ አስጠንቁኝ። ደራ አማኑኤል እኔ ጥሩ ይኸውልሽ፣ በቁጥር ጉዳይ የወንጌል አማኞች በክርስትና ደረጃ በጣም ብዙ ነን። ከኛ ባትበልጡ። አረ ምንም እናንተ ቁጥር ውስጥ የላችሁ እታለ ቁጥር ውስጥ የላችሁ። በቁጥር ደረጃ በዓለም ደረጃ ቆይ አንዴ በደም ስሚኝ። በዓለም ደረጃ በጣም በማደግ ላይ ያለ በጣም ተስፋ ያለው በጣም ብዙ ህዝብ ነው ያለው። አዎ የተጠሩት ብዙዎች ቆይ ግድ የለም። ስለዚህ አሁን እኛ ያንቺ ብዙዎች ናቸው። ያንቺ አሁን ኦርቶዶክስ መሆን ከጴንጤ መሆን አለም ጉዳዩ የሚያሰጋን ሊኖሩ ይችላሉ። ነገር ግን ኦርቶዶክስ አረስሚ ጥሩዬ አረስሚ እሺ ያዳመጥኩ ጉዳዩ አንቺ እኛ ጋር መምጣትሽ አለ መምጣትሽ አይደለም። እሱ አይደለም እኛ ያስጨንቀንም። ቁጥር አስጨንቆን አያውቅም። ቁጥር የሚያስጨንቀው ለኢትዮጵያ ኦርቶዶክስ ቤተክርስቲያን። እኛ ቁጥር አያስጨንቀንም። ባለሽበት ሆነሽ ወንጌልን እመኚው። ኢየሱስ ክርስቶስ ለአንቺ የከፈለበትን አምናለሁ። እሺ በቃ ጥሩ በቃ እኔ ዋናው እሱ ነው። በቃ ወደ ሌላ ሰው ልለፍ። ተባረኪልኝ። እሺ ኢትዮጵያ ሰላም ደርሺ ቃለ ሕይወት ያሰማ መንግስተ ሰማያትን ያወርስህ። ወርሻለሁ ሳትል ምን ነው? ወርሻለሁ። እሺ ኢትዮጵያ ሰላም። እሺ እንዴት ነው ዳጅ? በክርስቶስ ሰላም ሁላችሁም ሰላም ብያቸዋለሁ። እሺ ሰላም። ከየት ቤተ እምነት መጣ? ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን። እሺ ዳጊሻ አለ?
ዳኒ ያለው እስቲ ተቀበለው ወዳጃችንን። እሺ ሰላም ወንድማችን፣ እንዴት ነህ? ማን ነው? ዶክተር አቤል ነው? አይ ዳጊ ኢትዮጵያ የሚለው ዳጊ ኢትዮጵያ። እሺ ዳኒ ሰላም ኢትዮጵያ፣ እንዴት ነህ? ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኢትዮጵያ ኦርቶዶክስ ተዋህዶ። መልካም። ከወንጌል አማኞች አይደለህም ማለት ነው? ወንጌልን እንደኛ የሚያምነው አለ እንዴ? አዎ። ስለዚህ ወንጌል አማኝ ነህ ማለት ነው? ወንጌልን እኮ ምን ማለት ነው ወንጌል? እሱን አሁን ልንጠያየቅ ነው። ያው በርዕሱ ላይ ስንጠያየቅ ወንጌል አማኝ መሆን አለመሆንን ቼክ እናደርጋለን። እስከዛው ግን መመለስ ትችላለህ። እኔ ካልክም ምንም ችግር የለም፣ እንሰማለን። ወንጌል አማኝ ነህ? እያሰብክበት ነው? ኔትወርኬ ነው መሰለኝ ትንሽ ይንገራገጫል። ኔትወርክ ነው። እሺ ይሰማል? ወንጌል አማኝ ነህ? አዎ ይሰማኛል። እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ወንጌልን የሚያምን አለ? አራቱን ወንጌላት ስለዛው ቤተ እምነትን ሳይሆን የጠየቁ ቤተ እምነትህ ታምናለች ሳይሆን ምስራች ተሰበከላት። አንተ ታምናለህ? አንተ ወንጌል አማኝ ነህ? እኔ ወክዬ የመጣሁበትም ቤተክርስቲያን እሱን አማኝ ነች። ግን የእምነቱ ደረጃ እኔ እናንተ የምናምንበት ግን ይለያያል። ኦኬ እስኪ ቼክ እናደርገዋለን። እሱ አሁን ወደ ጥያቄህ ገባ። ኦኬ ጥሩ። ወንጌል አማኝ ነኝ ብለሃል። እንግዲህ እናያለን። ክርስቶስ ሳምራና ተክልዬ ድነዋል? መዳን ብቻ አይደለም፣ አንተንም በጸሎት መልጃቸው ካመንክ ትድናለህ። በደንብ ድነዋል። በጣም ጥሩ። ኦኬ ክርስቶስ ሳምራና ተክልዬ እንዴት ዳኑ እና እንዴት አወቅህ አንተ? እንዴት እንደዳኑ ልንገርህ። በኢየሱስ ክርስቶስ ስላመኑ፣ ትክክለኛውን ወንጌል ስላመኑ። ኦኬ ኦርቶዶክሳውያኖች ናቸው አይደል ሁለቱም? ምን ጥርጥር አለ? ኦኬ ስለዚህ ኦርቶዶክሳውያን ከሆኑ አልዳኑም። ፕሮቴስታንት አልነበረም እኮ ያኔ። ኦርቶዶክሳውያን ከሆኑ አልዳኑም ማለት ነው። ፕሮቴስታንት ሲጀመር አልነበረም በዛን ጊዜ። መቼ ነው የመጣው? አሪዮስና አርስቶትል እኮ ናቸው ያመጡት ይህን እምነት። ስለዚህ ኦርቶዶክሳዊ ከሆኑ ያኔ በነበረው ኦርቶዶክስ ከሆነ አልዳኑም ማለት ነው። አሁን በነበረውም ኦርቶዶክስ አይድኑም፣ ያኔም በነበረው አይድኑም ማለት ነው። ፈራጅ ማን አድርጎህ ነው አንተን? ማን ነው ፈራጅ አረገህ? በምን አውቀህ ነው አለመዳናቸው? ማስረጃ አለህ? አለኝ። እሺ አምጣልኝ። ኦርቶዶክሳዊ ከሆኑ አልዳኑም። ማስረጃዬ ኦርቶዶክስ ያመነ አይደለም የምታጠምቀው። ስለዚህ ክርስቶስ ሳምራ እና ተክልዬ ሳያምኑ የተጠመቁ ኦርቶዶክሳውያኖች ናቸው። ይሄ ደግሞ የጌታን ትእዛዝ ቀጥታ የሚጻረር ምንፍቅና ስለሆነ አልዳኑ። አንተ እግዚአብሔርን አይተኸው ታውቃለህ? ቆይ በርዕሱ ስለ ድነት ነው እያወራን ያለው። ርዕሱ እኮ ነው። አሁን አንተ ሳያምኑ ነው የተጠመቁ አልክ። አምኑ ነው የተጠመቁት? አለማመናቸው በምን አወቁ? ኦርቶዶክሳዊ ናቸው ወይ አልኩህ። ጠየቅኩህ እኮ አንተን ጠይቄን ያወቅሁት እኮ። አንተ ኦርቶዶክሳዊ ናቸው ባትለኝ ኖሮ ጥያቄን ቀይረው ነበር። አንተ ኦርቶዶክሳዊ ናቸው አልከኝ፣ ወይ አይደሉም በለኝና ጥያቄ ልቀይረው። ኦርቶዶክስ ናቸው በትክክል። ያለ ኦርቶዶክስ ስንት ሃይማኖት ያለ አንድ እኮ ነው። ኦርቶዶክሳዊ ከሆነ አንዳቸው ስማኛ፣ ተክልዬ በ40 ቀን ሳምርዬ በ80 ቀን የተጠመቁታል። የመጽሐፍ ቅዱስ ስርዓት ነው ይሄ። አንተ ያመጣኸው ነው እንዴ? እኔ እናንተ ያመጣ ነው አይደለም እኮ የመጽሐፍ ቅዱስ ስርዓት። በጣም ስለዚህ በስርዓቱ የተነሳ ድነዋል ማለት ነው። በመጽሐፍ ቅዱስ ስርዓት የተነሳ ድነዋል። መጽሐፍ ቅዱስ መመሪያችን እሱ ስለሆነ በመመሪያችን መሰረት ሴት ልጅ ሌዋውያን ላይ እንደተጻፈው ሴት ልጅ በ80 ቀኗ፣ ወንድ ልጅ በ40 ቀኗ። እስኪ ደኛው ዘሌዋውያን ቼክ እናድርገው፣ መዳናቸውን ቼክ እናድርገው። ዘሌዋውያን ላይ ስለ መዳን አያወራም፣ ስለ ጥምቀት ነው የሚያወራ። ወደ ቤተ መቅደስ ብሎ ስለሚናገር እምነት ስለሌለ ወደ ጥምቀቱ እንሂድ። በቃ እምነት የለም እናንተ ቤት፣ ወደ ጥምቀት እንሂድ አይሻልም ነው? ከእምነቱን ጀምር። አንተ ጋ ነው እምነት ያለ አንተ ጋ ነው።
እሺ ከእምነቱ ጀምር። ተማምነናል ብዬ ነበረ። እሺ ጥያቄ ምን ላይ እንደተመሰረተ ወደ ዘሌዋውያን እንሄዳለን። ይኸውልህ አሁን ይኸው በመጀመሪያ ደረጃ ፎከስ ያወራን ያለ ነው ስለ ድነት ቅዱስ ጳውሎስ ቆይ ነው ጌታ ሌላ ቦታ እንድትሄድ አልፈቅድልህም። አጠር ያለ ቆንጆ ውይይት ጀምረናል። እናንተ እንቀጥላለን። ስለ ድነት ነው የምናወራው። መስመሩን በደምብ ተከተለው። ስለ ድነት ነው የምናወራው። እነዚህ ሁለት ሰማዕት ወይም ቅዱሳን የምትሏቸው ሰዎች ድነዋል አልዳኑ የሚለው ቼክ ልናደርግ ነው። ከዛ ወደ አንተ እንመጣለን። ከዛ በፊት እነዚህ ሰዎች ኦርቶዶክሳዊ መሆናቸውን መስክራል። ኦርቶዶክሳዊ ከሆኑ አንዳቸው ሴት ናቸው፣ አንዳቸው ወንድ ናቸው፣ አንዳቸው በ40 ቀን አንዳቸው በ80 ቀን ተጠምቀዋል ማለት ነው። ስለዚህ ምን ቼክ እናደርጋለን? ከመጠመቃቸው በፊት አምነዋል ወይ ነው። በ40 ቀናቸው ተክልዬ አምነዋል? ምን አይነት ጥያቄ ነው የምታመጣው? በስንት ቀናቸው ነው ተክልዬ የተጠመቁት? አንተን ጥያቄህን በጥያቄነት ልመልሰው አይቻልም። አውቃለሁ ኦርቶዶክስ ጥያቄ ነው ያላት፣ መልስ እንደሌላት አውቃለሁ። ግን አሁን እዚህ ጋር ለምጠይቀ ነገር ኢየሱስ ክርስቶስም እኮ አሁን ሌላ ቦታ እንሂድም። ከሰማይ ነው ከምድር ብሎ መልስልኛለህ። ተክልዬ ድነዋል አልዳኑ? በሚገባ ድነዋል። በቃ ድነዋል ካልከኝ ድነዋል የምትለኝ መቼም አምነው ተጠምቀው ነው አይደል? አምነዋልን ቼክ እናርጋ ማመናቸውን። ተክልዬ በ40 ቀናቸው ሲጠመቁ አምነዋል አላመኑ? ወይም በ40 ቀናቸው ተጠምቀዋል አልተጠመቁም? እነዚህን ጥያቄዎች በቀላሉ መልስልኝ። ለተክልዬ ሲሆን ሌላ ቀን አለ መጠመቃቸው አይደል? ይኸውልህ ወንድሜ በመጀመሪያ ደረጃ ህግና ስርዓት ነው። ይኸው ተክልዬ በስንት ቀናቸው ተጠመቁ? ህጉን ትነግረኛለህ። ዘሌዋውያን 12 ላይ ተወስደኝ ነው እንሄዳለን። አሁን መጀመሪያ አንተ ምን አድርግልኝ መሰለህ? ተክልዬ በ40 ቀናቸው ተጠምቋል አልተጠመቁም? አጭር መልስ ወንድሜ። ከዛ ማብራሪያ ደግሞ ድልዛል በሚገባ በ40 ቀናቸው ተክልዬ በ40 ቀናቸው ሲጠመቁ አምነዋል? አምነው እና ሳያምኑ ትዝ ይላል። እንዲያው አንተ ራሱ ነበር። እሺ አምነዋል። እምነት ከየት ነው የሚገኘው? እስኪ አንድ ሰው ለማመን ሲፈልግ እምነትን ከየት ያገኘዋል? መጽሐፍ ቅዱስ ከየት ይገኛል ይላል? እምነት የሚገኘው ከየት ነው? አንተ ስታስበው እምነት እንዴት? እኔም አንተም በምናስበው ሳይሆን መጽሐፍ ቅዱስ እምነት ከየት ይገኛል ይለናል። አንተ ስታስበው አትበለኝ። እኔም አንተ ስታስበው ብያለሁ የጠየቅኩህ። ከመጽሐፍ ቅዱስ ላይ ሰው እምነትን ማግኘት ከፈለገ እኮ ከየት አገኙት እምነታቸውን? አንድ ሰው እምነትን ከየት ያገኛል ይላል መጽሐፍ ቅዱስ? ከእግዚአብሔር ያገኛል። አዎ እግዚአብሔርን እንዴት አድርጎ ነው ኮንታክት የሚያደርገው? እንዴት አድርጎ አወቀው? እንዴት አድርጎ ሰማው? አመነው? በምን አውቆ? እግዚአብሔር የሚለውን ነገር እኮ እግዚአብሔርን ራሱ ለማመን እኮ ስማ፣ አንድ ስቴፕ ያስፈልጋል ራሱ እግዚአብሔርን ለማመን። ተረት አትንገረኛ። ይኸውልህ እግዚአብሔር ሕፃንነት እሺ ጥቅስ ስጠኝ አንተ። እንግዲህ ተረት የሚያወራው ማን እንደሆነ ለመለየት አንተ ጥቅስ ስጠኝ። እምነት ከእግዚአብሔር እንደሚገኝ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው። የጠየቅኩህን መልስልኝ። እምነት ከየት እንደሚገኝ ከመጽሐፍ ቅዱስ ማስረጃውን ስጠኝ ወዳጅ። የጠየቅኩህን ነገር መሰለህ። ተረት አናወራ ነው እኮ አንተ ልትለው የፈለግኸው። ስንት ላይ ልሂድ? ምን ላይ ልሂድ? ማስረጃውን ዘፍጥረት ላይ ልሂድ? ዘኍልቍ ላይ ልሂድ? ዘሌዋውያን፣ ዘዳግም ላይ፣ ዘጸአት? የት ልሂድ? የት ጋር ልሂድ? ንገረኝ። ስለምን ማስረጃ ነው የምትፈልገው? እምነት ከየት እንደሚገኝ ማስረጃ ስጠኝ ወዳጄ። እምነት የሚገኘው ከእግዚአብሔር ነው እኮ። ስጠኛ ክፍሉን ስጠኝ እኮ ክፍሉን ስጠኝ። በእኔ ብታምኑ ይኸው ምን ይላል መሰለ? የት ጋር ነው የሚለው? ምዕራፍ 12 ቁጥር ምዕራፍ 14 ቁጥር 12 አንብበው። በእኔ ብታምኑ ተረጋጋ እና አንብበው። ዮሐንስ 14 እሺ ስንት 14 እሺ ቀጥል። አዎ በእኔ ብታምኑ እኔ የማደርገውን ታደርጋላችሁ። ማን ያለው? ይሄ እግዚአብሔር ነው። እምነትን የሰጠን ማን ነው? እግዚአብሔር ነው ማለት ነው። 4 ነጥብ። እዚህ ጋር እኔ ስለማድረግ ጠየቅኩ እንዴ? በመጀመሪያ ነገር እምነት ከየት አገኘው ብዬ ስጠይቅ፣ እሺ አሁን እግዚአብሔር አዳምጠኝ። እምነት እሰጣለሁ አይልም እዚህ ክፍል ላይ። አሁን ያነበብከው ክፍል ላይ በመጀመሪያ ጥቅሱንም ትክክል አላነበብከውም። አንድ ሁለተኛ ነገር እምነት እሰጣችኋለሁ የሚልም ነገር የለም። እኔ የጠየቅኩት ጥያቄ እምነትን ከየት አገኘኸው? ወይም ተክልዬ የሚሆኑ አንተም ሁን ማነች ክርስቶስ አምራምቱን ከየት አገኘው? እምነት ከየት ይገኛል ያልኩ። እምነት ከየት ይገኛል ስለ ሰው አምኖ የሚያደርገውን ነገር እየነገርከኝ መልስ ነው የምነግርህ አይደል እንዴ? እያቋረጥከኝ ነው። አንዴ ስማኝ። አዎ እምነት ከእግዚአብሔር እንደሚገኝ ጥቅስ ስጠኝ ስል አንተ ወሰድክና የሚያምኑ ሰዎች የሚያደርጉትን ነገር እየነገርከኝ ነው። አየህ፣ አሁን አንተ ያሳየን ክፍል ያመኑ ሰዎች የሚያደርጉትን ነው። ያመኑ ሰዎች ራሳቸው እምነት ከየት አገኙት? ያመኑ እዚህ አሁን ከእግዚአብሔር ነው። 4 ነጥብ እኮ የታለ እሱ ክፍል የታለ ነው? እሱ ክፍል የታለ ነው?
ምን ይላል? በእኔ እመኑ እኔ የማደርገውን ታደርጋላችሁ። አለቀ በቃ። በቂህ እኮ ነው። በቃ የት አለ በእኔ እመኑ? ይበቃል። አሳየኝ። እናንብበው፣ ክፍሉን እናንብበው። ጥቅሱንም አታውቀውም እኮ። በእኔ ብታምኑ የዮሐንስ ወንጌል ብታምኑም አይደል 14 ቁጥር 14 አትሸራርፍ፣ እግዚአብሔርን ቃል አትሸራርፍ። እንየው ሄደ አልሸራርፍኩም። አንብበው። በእኔ ብታምኑ ይላል። በእኔ የሚያምን ምን ይላል እኮ ንገረኝ። ምን ይላል? አስተካክለው እንደሱ። አዎ እኔ የማደርገውን ያደርጋል። እንደውም ከዛ በላይ እኔ በስነ ስርዓት አንብበው። የእግዚአብሔርን ቃል አትሸራርፈው። ችግሩ ይሄ ነው። ገባችሁ? እንደፈለጋችሁ ነው እንትን የምትለው እንዳለ አንብበው። እስኪ የሸራረፍኩት ነገር ሂድና አንብበው። ሲጀምር ምን ይላል? ዮሐንስ 14 ስለ እምነት አይደል የጠየቅከው እኮ። የእግዚአብሔር ቃል ስታሾፍ ዝም አይደለም። አታሹፍበት፣ አትሸራርፈው፣ አትቦዳድሰው። አልዘብትም አልሽ። እውነትን ነው። አትቦዳድሰው። ቃሉን እናንብበው። ላንብብልህ? አንብበው። አዎ ሌላ ጊዜ ወይ አንብቡልኝ በል ወይ ደግሞ በትክክል እንደተጻፈው አንብበው። እንደሱ ነው የሚባለው። መጀመሪያውኑ ወንድሜ መጽሐፍ ቅዱስ አልያዝኩም ክፍሉን ግን አስታውሰዋለሁ ብትረዳኝ ብትለኝ ምን ችግር አለ? በቅንነት እኔ እናንተ እንማማራለን። ዮሐንስ 12 የምትናገረው ልታጣምም እኮ ነው እኮ ወንድሜ። ስለምታጣም ስለማውቅህ ነው እኮ እኔ መልሱን እንትን እምልህ። እሺ ማጣመም የፈለገ ሰው ነው እንግዲህ ትክክል ቃሉን እየተናገረ ያልነበረው። ማን አጣማሚ እንደሆነ እንየው። እኔ ላንብብልህ አልኩ። ማጣመም ስለፈለኩ ነው ላንብብልህ ያልኩ። እሺ እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን እያዳመጥከኝ፣ እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል። እኔ የጠየቁት ጥያቄ ምንድን ነው? መጀመሪያ ይሄ ክፍል የሚናገረው ያመነ ሰው ስለሚያደርገው ነገር ነው። ኦኬ እኔ የጠየቁ ግን ያመነው ሰውዬ ራሱ እምነቱን ከየት አገኘው ስለ ከእግዚአብሔር አልከኝ። የት አለ እዚህ ጋር ሰጠኋችሁ የሚላለ እምነት ሰጠኋችሁ የሚላለ ሌላ ከየትም አናመጣም። እምነት ከእግዚአብሔር ነው የሚገኝ። 4 ነው። እኔ ማምነውን ነው። አንተ በእኔ ልጓም ሂድ ብትለኝ አልሰማም። መልስ ነው እኔም እየሰጠሁ ያለው አይደል? ካልጣመህ ትተዋለህ፣ ከጣመህ ትይዘዋል። 4 ነጥብ። እኔ ደግሞ ማምነው ከእግዚአብሔር ነው የማገኘው። ከራሴ እምነት እኮ እሱን ክፍል ለማሳየት ለምንድን ነው ያልፈለከው? ከእግዚአብሔር ይገኛል እምነት የሚለውን ክፍል ለምን አታሳየን? ሐዋርያት ምንድን ነው እምነትን ጨምሩልን አላሉትም? ኦኬ አሳየኝ። እሱን ምን ክፍል ላይ ነው እያወቅኸው? ለምንድን ነው? እሺ ቆይ ጠብቀኝ፣ ላውጣልህ። ጎበዝ። ጭራሽ የምታወጣውን በመጽሐፍ ቅዱስ እያለን አውጣልኝ የምትለው። እሺ አውጣው። እሺ ጥያቄ እንዳትረሳው። እሺ ሌሎቻችሁም ታችም ያላችሁ እምነታችሁን ከየት አገኛችሁት? ከእናት ከአባት፣ ከዘመድ፣ ከውርስ፣ ከምንድን ነው? አይ ሌላ ስም ይተካታል። ጠይቅ ነበር። አይ በኋላ ነው የምጠይቀው። ተረጋጋ። በጣም ሰው ያወራ አጋጣሚ ገብቼ ነበር። ይሁን አድርጌሃለሁ። ከአሁን ወዲያ አስወርድሃለሁ ከከፈትክ ማይክ። ኢትዮጵያ ተመልሰህ ውጣ። ልታነብ መጽሐፍ ቅዱስ ያዝክ መስሎኝ ነበር። ካልሆነ ላስወርድሽ። ተረጋጋ ተክልዬ እና ታወራለህ። ኢትዮጵያ ተመልሰህ ውጣ። እሺ ቻው ወንድሜ። ምን ችግር አለ? ዳንዬ እንሸኛቸዋለን። እኛ መሸኘት መቀበል እንትን ነው። እሺ ከታች ያላችሁ ጥሩ ነው። ክፍሉን ጽፋችሁልን ነበር። ከዚሁ ማንበብ ይችላል። ተመልሰህ ገባ ከፈለክ፣ ውስጥ እንድትደበቅ ስለማልፈልግ 1 ቁጥር ጻፍ። ኢትዮጵያ በቃ እንደዚህ ነው ጊዜ ሴቭ ማድረግ። ዳንዬ ሸኝተነዋል። ሲመጣ እናወራዋለን። ግን ለእነሱ የሚሰማቸው ስሜት የምመሰላችሁ በ40 ቀን ስለሆነ የሚታመነው እሱ ኤክስፓየር እንዳደረገ ስላወቁት ስለ ጥምቀት ያወሩሃል። እሺ ያንን ወንጌል የምትመሰክሩት ለእኛ ከሆነ ለምሳሌ ለወንጌል አማኞች ከሆነ ያንን ቤት የከፈታችሁት ወንጌል አማኞች በ40 ቀናችን አልተጠመቅንም። ጥሩ። በ40 ቀናችንም አላመንም። ጥሩ። ታዲያ ለእኛ ከሆነ ቢያንስ ወንጌሉ ያመነ የተጠመቀ ብላችሁ ቤቱን ለምን አከፍቱ? ቤቱን ለኦርቶዶክስ ከፍታችሁት ከሆነ ልክ ነው። ኦርቶዶክስ አምናሃል ተብሎ በጭንቅላት ውስጥ ይሄ ትምህርት ተከተውበታል። አይ በቃ በ40 ቀን ያመኛለሁ ብሎ ስለሚያስብ ስለ ጥምቀት ስለሌሎች ነገር ሊያወራ ይችላል። በዚህ ከልት ነው ያደገው። ገባ? ሆዱ እያወቀው አባትና እናቱ አምነውለት እንደተጠመቀ እያወቀው በቃ አምናሃል ተብሏል። እሺ ቤቱን የከፈትከው ግን ለእኔ ከሆነ ወይም ለሙስሊም ከሆነ እኔና ሙስሊም በ40 ቀናችን አልተጠመቅንም፣ አላመንም። ለእኛ ስትመሰክር ቤትን ስትከፍት ያመነ ብለህ ጀምራ። እምነት ብለህ ጀምር ቤትን ስትከፍት። አይ ሁል ጊዜ ያቺ ፓርት ነች። አንተ ቁስልህን ነው የምታወራው። ቤት ውስጥ ገብተህ የምትፈራት ፓርት አለች። የሆነ ታክሲ ሹፌር አለ ከሁሉ ጋር ተጣልቶ መጥተው ጓ የሚል ድምፅ በሰማ ቁጥር በቃ መበርበግ ይበረግጋል። እምነት ሲባል የሚበረግጉ ሰዎች አሉ።
ሄደው ሊያስተካክሉት እንደማይችሉ ሰይጣን ነግሯቸዋል። ይችላሉ እኮ ወደኋላ መመለስ አያስፈልጋቸውም። የእምነትን ጉዳይ ለማስተካከል አሁን ማመን ይችላሉ። ሲጀምሩ ከምንድን ነው የሚጀምሩት? ከጥምቀት። እውነት ቤቱን የከፈታችሁት ለወንጌል አማኞች ለማያምኑ ኦርቶዶክስ እምነትን አይከተልም ብላችሁ ከሆነ እስኪ ወንድ ከሆናችሁ እምነት ብላችሁ ክፈቱ። አትከፍቱ። ለምን? የጸሎት መጽሐፋችሁ ይመሰክርባቸዋል። ኢኒሻል ሳሊቬሽን ያላችሁትን ነገር የጸሎት መጽሐፉ ምን ይላል? በክርስቶስ ብቻ ወደ አብ ወደ መንግስተ ሰማያት እንደርሳለን ብሎ መጨረሻውን ዴስቲኔሽኑን ተናገረ። እሱ ለትናንትና ነው፣ እሱ ለመዳኛ ነው። ሁላችንም አድነናል። ከዛ ግን ስራ ይጠበቃል ብለህ እንዳታንጓትተው፣ እንዳታንዛዛው፣ እንዳትጎትተው እስከ መጨረሻ የእምነትን ዴስቲኔሽን ነገረ። ሁለተኛው ፓራግራፍ ላይ ገጽ 223 ላይ ምን ይላል? በክርስቶስ ብቻ እስከ መንግስተ ሰማያት እንደርሳለን ይላል። እንዴ መሀል ላይ ያለው ስራ እሱ ለመጽደቅ አይደለም እና ያስፈልጋል እና በክርስቶስ ብቻ በቃ መግባት ይችላል። በሃይማኖት ብቻ በሃይማኖት ብቻ ብላ ጽፋለች። አይገርምም? ኦርቶዶክስ እምነት ብቻ የሚጠሉትን የሉተር ሶላ ማለት ነው። በቃ ምንም ልንረዳችሁም አንችልም። እኛ አይዊሽ በድርድር በስምምነት የሚቀየር ቢሆን ጥሩ ነበር። ጥሩ ነው እያልኩ ሳይሆን እንደው ለእናንተ እንዲያስኬድ ከተፈለገ ማለት ነው። ሮሜ 11:6ን መቀየር የሚችል ወንድ ሲመጣ መታችሁ አናግሩኝ። በጸጋ ከሆነ ግን ከስራ መሆኑ ቀርቷል። ጸጋ ያለዚያ ጸጋ መሆኑ ቀርቷል። ልድገመው። ሮሜ 11:6 በጸጋ ከሆነ ግን ከስራ መሆኑ ቀርቷል ሲባል አውቃለሁ፣ አንብቤዋለሁ እሱን ጥቅስ። ግን ግድ የለም ከስራ መሆኑ ቢቀርም ግድ የለም ለማንኛውም ልስራ አይነት ነገር የሚመስለው። እሺ ከእንግዶች በኋላ ደግሞ በኋላ ላይ አወራለሁ። ቴንክ ዩ ሰኒ አለሽ እኮ ጸጋ ይብዛል። ዳጊሻ ሰኒ አንድ ቁጥር የጻፍሽ ነው ግን ተሰውረሻል። ማውራት ከፈለግሽ ሰኒ ያለሽ? ኦኬ ሰኒ የለሽም፣ ስልክ ላይ ናት። ጭራሽ ሄድሽ። ኦኬ የገባው ሰው ምንድነው ስምህ? ምንድን ነው? ሀመር ሰላም፣ እንዴት አመሻችሁ? ደህና ናችሁ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። ከየት ቤተ እምነት ነው? የእኔ ቤተሰብ ነኝ። ወንጌላዊ ነው? ኦኬ እሺ። ኦርቶዶክሳውያን ካላችሁ ግቡሽ። አንድ ደቂቃ ለራሴ ልመርቅ። ሰኒ የምትባል ገብታለች ኦርቶዶክሳዊ። ከየት ቤተ እምነት ነው ሰኒ? እሺ እስከ መጨረሻ የሚጸና ግን እርሱ ይድናል። ጎሽ እግዚአብሔር ይባርክ። እንዲህ አይነት ጥቅስ ነበር የምፈልገው። እስከ መጨረሻ የሚሰራ ግን እርሱ ይድናል ቢሆን ኖሮ ጉዳችን ነበረ። እስከ መጨረሻ ልክ ነው። በእምነት መጽናት አለብህ እና ክደኸው ልትገባ ትፈልገህ ነው መንግስተ ሰማያት። መሀል ላይ እሱን ማመን የእሱን አዳኝነት መካድ ከጀመርክ ወይም ከካድክ ኦፍኮርስ ካልጸናህ እንዴ ግማሽ እምነት የለማ ብራዘር። እስከ መጨረሻ ነው ማምነው፣ እስከ ዕለተ ሞቴ ድረስ ብራዘር። ስታምኑ እንደዚህ ነው የሚታመነው። እርሱ ይጸናል፣ እርሱ ነው የሚጸናው። ይሄ ወለም ዘለም የሚለው ኖ አንዴ በአፉ እያመነ አንዴ በአፉ የሚክደው ወይ በግብሩ የሚክደው እሱን ተወው። በአመፅ የሚክደው ማለት ነው በግብር መካድ። ኢየሱስን በማይመስል ህይወት እየተመላለሰ እንደ ልቡ የተጨማላለቀ እድናለሁ የሚል ሰው እሱ ይቀልዳል፣ እሱ አይጸናም። ምን አድርገኸኝ ከስራ ጋር ልታምታታው ፈለግ? ኦፍኮርስ እስከ መጨረሻ የሚሰራ ግን ካለ እስኪ ፈላልግ አምጣልኝ። ቴንክ ዩ። ያመጣሉ ብለህ ነው ከገባህ ለወራ ጫቱም ቅጠል ነው ብለዋል እኮ። ትንባሆም ቅጠል ነው፣ ጫቱም ቅጠል ነው። ይሄን ያህል ብዙ አታካብዱት። ከመንግስተ ሰማያት የሚከለክለን የለም ብለዋል። መጠቅለያውም ወረቀት ነው፣ ከእንጨት ነው የሚሰራው። መጠቅለያ ወረቀት ከእንጨት ነው የሚሰራው። ትንባሆም ከውስጡ ያለው ቅጠል ነው፣ የደረቀ ቅጠል። ጫቱም ያው እርጥብ ቅጠል ነው። እርጥብ ቅጠል ከደረቅ ቅጠል ጋር አገናኝተን ብንበላው ምንም ችግር የለውም እና ይሄን እንደ ስራ አትቁጠሩብን ብለዋል። ዲያቆኑ ታዲያ ሰሞኑን የተልከሰከሰው እሷም ከአዳም ነው የተሰራችው ብሎ ነው። ታዲያ ከአዳም የተሰራው ሁሉ ጾም የለውም ብሎ ማለት ነው።
አንዱ አገልጋይነት ምን ሆኖ ነው የተቀጣው ተብሎ ሲባል አርብ ሮብ በልቶ ተብሎ ተባለ። አርብ ሮብ በልቶ ሚስ ታውቃለህ፣ በጴንጤው ዓለም አርብ ሮብ በልቶ ነው ከተባለ ያው እህታችንን አገልግሎ ነው ማለት ነው። እጅ ጭናችሁ ጸልዩ ስንላቸው ግን የምር መጫን ጀመሩ። ማለት የማይጫን ቦታ ማለት ነው። ደግሞ እኮ ፕሮቴስታንት ሆናችሁ በሱስ የተያዛችሁ ሰዎች ወደ እኛ ኑ እንጸልይላችኋለን አርባ አላለም አንደኛው ወጣት አልሰማሁም። አይ አንደኛው እንትና ማን ነው? ሼክ መሐመድ ነው ያላችሁት? ማን ነው? ፈለገ መሐመድ ምን ሆነ? አዎ አርብ የኦርቶዶክስ የአርብ የኦርቶዶክስ መልካም ወጣት ፕሮግራም ላይ በሱስ የተያዛችሁ ፕሮቴስታንቶችን ዋላለን። አይላብስ ከየትኛው ምስራት ተፈታላችሁ? ውጪዝ ምንድነው? ከዚህ በኋላ ብቻችን አንጠጣም ነው አጣጡን ነው ገባ? ነው አጣጡን እንጂ ጋይስ አጣጡን እንጂ ነው ገባ? ምንድነው ይከፈላል። አልደንግጡ ነገር ነው ግን በጣም የመጨረሻና ተሰለፉ ባለን እያንዳንዱ በሱስ የታሰራችሁ ትፈታላችሁ። አሁን እሱ እንትና ነው የግርማን መቁጠሪያ ነው ይዞ የሚመጣው። ቆይ መልካም ወጣቶች ላሳይ በእናትህ አንዴ በትልቁ አድርጊ። እቺን ኤርሚ ያላያል እርግጠኛ ነው። እቺን ያላያል መልካም ያሰለጥናቸው መልካም ወጣቶች እንመልከታቸው እስኪ። የኦርቶዶክስ መልካም ወጣት እስኪ እንትን ነው በህይወት ነው የሚያስተምራቸው። ታውቃላችሁ፣ ዝም ብሎ በአንደበት አይደለም። እሱ በህይወት የተፈተነ ክርስትና ነው ያሳያቸው ያለው። ክርስትና ለማለት ቢከብድም እና በደንብ በህይወት ተፈትኖ በሁለት ቀን ውስጥ ተለቃልቆ ወጥቶ አሳይቷቸዋል። ክርስትና ያለ ንስሐ ማለት ነው። ያለ ንስሐ እና በጣም አትራክቲቭ ህይወት ነው የሱ። በጣም አትራክቲቭ በደንብ ኖሮ ነው የሚያሳያቸው ክርስትና ኖሮ ዳጊ ያንን እሱ መልካም ወጣት ብሎ የከፈተ ቀን ያንን ፎቶ ከሴቶች ጋር ሲላላክ የነበረው ንስሐ የማይገባ ከሆነ ከነ ጽሁፉ ከነ ፎቶ ከነ ስልኩ የለቀቀውን ፐብሊክ ነው የማደርገው እጄ ላይ ስላለ ማለት ነው። ኤርሚ እኔ እኮ ቆይ የጸጋ ዳንስ አለ፣ እንደገና ደግሞ የኃጢአት ዳንስ አለ። ለምን ለይታችሁ ለማየት አትሞክሩ? ወረተው እየራራችሁላቸው አንዴ ጴንጤ ያፋትግባ እንዴ የጸጋ ዳንስ አለ። እንጠቀማታለሁ። ቆይ እንጠቀማታለሁ። ቆይ እንፈልጋታለሁ። ኤኒዌይ ለማንኛውም ተመዝገቡ ብሏል። ፕሮቴስታንቶች በተለያየ ሱስ የተያዛችሁ ብሎ ሲናገር ሰምቼው እንዴት እንደሳኩኝ ለራሳቸው ለጆሮአቸው እንትን የሚል አስተማሪዎችን እያከማቹ ነው። ገብተዋል። እያከማቹ ነው። እንዴም ዘፈን ቢባል ዘፈን ያው አኬብ ኦፊሻሊ እንዴ ይመቻቸው አላቸው። እንዴ በጣም እኮ ባለውለታቸው ነው። ኤርሚያስ ምን ይሰራላቸዋል? ኤርሚያስ አይመችም ምንም። በቃ ለጭፈራ አይመች የኤርሚያስ ስብከት። እዚህ ቤት ያሉ መልእክቶች ምንም እንደ ልብ ለመኖር አይመቹ፣ የስጋን ፍሬ ለማድረግ የማይመቹ። በቃ ጠዋት ማታ ንስሐ ግባ፣ ተመለስ፣ ተጸጸት፣ መንገድ ቀይር ምናምን በቃ ይሰለቸዋል። በቃ ጠማማ ትውልድ ይሰለቸዋል። አዎ እና ቤስት ጋስፕል ያለው ለዚህ ትውልድ የሚመች እዛ ነው ያለው። ግን መጽሐፉ ደግሞ እንደዛ አይልም። እንዲያው መጽሐፉ የሚለው ይህ ትውልድ እግዚአብሔር የምትፈልግ ናት ነበር የሚለው። ግን የኢትዮጵያ ትውልድ ምን እንደነካው አላውቅም። እና ደራሽ የሆነ በነፍስ በህይወት የተመሰከረለት ወንድም አገኙ ፈትኖ ኃጢአትን በደንብ ፈጽሞ ነው። እንደዛ አይልም። እንዲያው መጽሐፉ የሚለው ይህ ትውልድ እግዚአብሔር የምትፈልግ ናት ነበር የሚለው። ግን የኢትዮጵያ ትውልድ ምን እንደነካው አላውቅም። እና ደራሽ የሆነ በነፍስ በህይወት የተመሰከረለት ወንድም አገኙ ፈትኖ ኃጢአትን በደንብ ፈጽሞ ነው እንትን የሚል ዝም ብሎ አይደለም የሚያለው። በቃ አርጎት በሉ ቀጥሉ የሚል ምንም ንስሐ ምናምን እንዳትሉ ከሳለሁ በላችሁ እንዲያውም ማስፈራራት ትችላላችሁ። ልጅቷ መታ ብታለቅስ የቪዲዮ መረጃ ቢኖር እኛ እኮ ያየነውን እኮ ያየ ሰው እኮ በጣም በእውነት ለዚህ ልጅ ብዙ የሚጸልይ ነው ምን ሆነው። ያው ትቢቱ ከቀጠለ የሚቀጥል ነገር ቢኖርም በጣም ያሳዝናል። እኔ እንጃ ከዛ በኋላ ያለ ንስሐ ተመልሶ መቆም
እንደገና ለንስሐ 48 ሰዓት በጣም አልፈጠንም። 48 ሰዓት ምን እንዴት ተለቃለህ? እንዴት ለቀቀል? በምን አይነት እንትን ተጣጥበ ነው? ኧረ በጣም ይገርማል። ኧረ በጣም ይገርማል። የኔ ቤት በገድለ ክርስቶስ ሰምራለህ። ኧረ ጌታ ኢየሱስ አልሰማሁም። በክርስቶስ ሰምራ። አዎ በገድለ ክርስቶስ ሰምራለህ። አልሰማሁም። ኧረ እኔ አልሰማሁትም። ማን ነው ያቀረበው? ማን ነው? መምሬ ወጣ ገባ ወጣ ገባ። ወይ ኧረ እንዳትሄድ። አይ ኦኬ። ለምን? ኧረ ደግሞ ከወጣ ገባ ወጣ ገባማ እኔ በራሴ አይመጥነኝም እንኳን አንተ። ኧረ ጣሪ አክባሪ ነው። ታይ ኧረ ተው እዛ ያንብበው ራሱ ደግሞ ከሱ መቼ ምን ከመቼው አንብቧት ነው ክርስቶስ ሰምራን ምን ሊያወራ ነው? ተሚያንበሳው አይደለም ምን ሊል ነው? ክርስቶስ ሰምራ ጸድቃለች ሊል ነው? ልክ ናት ነው መጽሐፍ ቅዱስ? እኔ እንጃ። ክርስቶስ ሰምራማ እኮ የቲክቶከሮች እኮ ጠላት ነች እኮ፣ በጣም ጠላት ነች። ከዚህ በላይ ጸጋ እንትን ጽጌረዳ ሊያገኙ የቻሉ ቦምቦሊኖ ብዙ ሊያገኙ የቻሉ እሷ ከተሰበከች በኋላ ነው ጣጣ የሆነችባቸው። እሷን የሰማ ሰው በጠቅላላ ጽጌረዳ መስጠት ተወ፣ ቦምቦሊኖ መስጠት ተወ በጠቅላላ። ምክንያቱም በቃ ኢትስ ኦኬ ሲወል ግባ ችግር የለውም እሷ ታወጣኛለች ብሎ ተዘናጋባቸው። በጣም ጠላት ነች። ከዚህ በላይ ጸጋ እንትን ጽጌረዳ ሊያገኙ የቻሉ ቦምቦሊኖ ብዙ ሊያገኙ የቻሉ እሷ ከተሰበከች በኋላ ነው ጣጣ የሆነችባቸው። እሷን የሰማ ሰው በጠቅላላ ጽጌረዳ መስጠት ተወ፣ ቦምቦሊኖ መስጠት ተወ በጠቅላላ። ምክንያቱም በቃ ኢትስ ኦኬ ሲወል ግባ ችግር የለውም እሷ ታወጣኛለች ብሎ ተዘናጋባቸው እንጂ ደህና እየለበለቡት ነበር። ይሄን ቦምቦሊኖ ጥሩ እየሰሩት ነበርና መሀል ላይ ልክ የእሷን ወንጌል ሲሰማ አይ 40 ታወጣለች 3000 ስንት ነበር ያልከው? 10 ነው አይደል? 3000 በቀን 10 ነው 10 ነው። ተለቁ ላይ አርጊ ተሻሻለች እንዲያሻሻለች እናንተ ከቀነሰው እኮ ሰሞኑን ለዛ ነው ቦምቦሊኖ ናቸው እኮ የእሷ ወንጌል ሲሰማ አሁን ምንሳሪ ነው የሚላት ነገር አለ። ዳይ መጀመሪያ 3 ነበር ተከራክረው 10 አስደርገዋል። ነገር እውነቱን ከሆንክ በክርስቶስ ሰምራ ላይ ካንተ ጋር ወያያለው ሙሉ ያስከበት ላይ ከመግለጫ ከሚለው ጀምሮ ካንተ ጋር እኔ ወያያለሁ። ይሰማል እና ጸልያችሁ አትልቁኝም ወይ ነው የምልህ? ኧረ እኛ እንልክ አቤት ኧረ አይመጥንም። ይሄ ልጁ ሲጀመር እንደ ምንም ለምን ያበደ እኮ ነው፣ እብድ እኮ ነው፣ ቀዌ ነው። ምንም ይሄ የሚናገረውን አያውቅ የሚለውን አያውቅ ዝም ብሎ ጣሪ አክባሪ ነው። ለዚህ ወጣት የእውቅና መስጠት እኔ አይመጥንም። ድፍረቱ ራሱ እንደው እንትን ነዋ። እዚህ ስለተለማመደ እዚህ በጌታ ሆኖ በፊት ስለተለማመደ ሁሉ ነገር እንትን መስሎታል። ምንም እኮ የሚያውቀው ነገር የለም። ልጁ ደመነፍስ ነው። ስዕል ጋር ይሄድ ያገኘኋት ስዕል የመለሰችልኝ ስዕል እያለ አሁን ይሄ እንደው እብደት ነው እንጂ አሁን እንደውም ጥሩ ይዞታል። ያ ሰሙ የሚባል ጥሩ ይዟቸዋል። እሱንና ይሄን ፈለገን ጥሩ እያርገበገባቸው ነውና ይሄ አይመጥንም። ከዚህ ጋር ወሬ ሲጀምር ምንም አይመጣ። አንዳንዱ እኮ እኛም አንገባ የማይመጥን ቦታ እንደዚህ አይነት ሰዎች ለራሳቸው ያበዱ ለነሱ እውቅና ሰጠ ለነሱ ፎሎ ሰው እንዲበዛላቸው ነው እንጂ ለሱ እውቅና ሰጥቶ አይከድም። ሲጀምር ይሄ የማይመጥን ልጅ ነው። ይቅርታ አንዱ ኮሜንታተር ቤኪ ነው ፖስት ያደረገውና ቤኪ የሚባለው ቤኪ የሳውዝ አፍሪካ ሳይሆን ያኛው ወንድማችን እና አንዱ ኮሜንታተር ምንድን ብሎ የጻፈው ጊፍት መሰጠት አቆመ መሰለኝ ምናምን ነገር ለጊፍት ብለህ ነው ምናምን ብሎ አለውና ወዲያው ክሊክ ያደረገልኝ እሱ ነው። ያ እየተረሱ ስለሆነ ነው እየተረሱ ስለሆነ ብለው እየተረሱ ስለሆነ ለዛ ነው እንደገና ለማገገም ነው። ግን ከራሱ ጋር ዲቤት ቢያደርግ ግን ጌታን ተመልሶ የሚያገኝ ይመስለኛል። ምናልባት ክርስቶስ ሰምራ 3000 ስታወጣ ምናልባት በየትኛው አካባቢ ነው የምታወጣው የሚለውን ብናውቀው ጥሩ ነበር። ምክንያቱም ስታወጣ ዝም ብላ ቦታው ፖዚሽኑ ቢታወቅ እዛ አካባቢ ለመሆን ቦታ ለመያዝ ቤት አካባቢ ነው 3000ን ስትዘግን እንደው ቦታው ታወቅ ነው። እኛ ደግነቱ መርካቶ ነው መርካቶ አካባቢ አነስተኛ ጠቃቅን ወይም ደግሞ ንግድ ቦታ መርካቶ ነው እኮ ለነሱ እነው እሷ ባለችበት እኛ የለንም። ክብር ለኢየሱስ ይሁን። እኛ ወተናል። የወጣማ አታወጣም። እዛው ዘመዶች ቤተሰቦቿን ታውጣ።
አይ ላልወጡት እኮ ነው። ምናልባት ጠቋሚ ነገር ቢኖር ጠቆም ነው ካልኩሌሽኑን ቢታወቅ ብዬ ነው። ጥርጣሬ ገና ወደፊት የዳንን ነው እንድናለን የሚባል አካላት ስላለ ወደፊት ለምንድን ነው ለሚድኑት ቢታወቅ የት አካባቢ ነው እንትኑን ቦታ የቀድመት ይዛለ እዛ አካባቢ ካወቀው። ግን የሚያሳዝነው ኢትዮጵያኖች ብቻ ነው ይሄንን አይነት ዲቪ ሎተሪ ከሲኦል ወደ ገነት ይወጣላቸው። ሌላ ዓለም እኮ አልሰማም። በእንግሊዝኛ የለም ይሄ ገደል፣ በሌላ ቋንቋ የለም። ለኢትዮጵያኖች ብቻ ያለ ዲቪ ሎተሪ ነው። ከኦርቶዶክስ ያወጣችሁ ዲቪ ሎተሪ ነው። ዳግ የተሸወድከው እኮ አንተ። እግዚአብሔር ኢትዮጵያዊ መሆኑን ታውቃለህ። ይሄንን እናንተ ክርክር እንግባ እንትን እንግባ። ሰምቻለሁ። ኢትዮጵያዊ ነው እሱን አልሰማሁም ነበር የሚባለው። አሁን በኦርቶዶክስ ጉዳይ ሰምቻለሁ ነው የምንለው። ኢትዮጵያዊ ነው አዳም ኢትዮጵያዊ መሆኑን ይሄንን እንከራከር። በዚህ ዲቤት እንግባ እናንተ። ኧረ ሰምቻለሁ። ከልጅ ልጅ እቀበላለሁ ብለው ከሆነ ስላሴ ስጦታ ሰጥተውታል አሉ ለአዳም ሲያገባ ሔዋንን። እግዚአብሔር ኢትዮጵያዊ ዛሬ ላይ ህዝብ በዝቶ እንደዚህ እግዚአብሔር እንትን አደረጋችሁት እንጂ ኢትዮጵያዊ ነበር። አዳምም አፈረደበት። እስካሁን ድረስ ምንድነው ጉራጌና ትግሬ ነው ሲባል ያልሰማሁት አይደል? አልሰማሁም። አማራ ነው ብለውታል። ጎጃም አካባቢ ነው የሚኖረው ብለዋል። ደግሞ ማነው ፕሮፌሰር ህዝቅኤል ገቢሳ ደግሞ ምንድነው የመጀመሪያው ሰው ምንድነው ያለው? ከውሃ ስለወጣ ከውሃ ነው የወጣው። ከውሃ ነው የወጣው አዳም ብሎ ኦሮሞ ሆኖልሃል። አዳም ኦሮሞም ነው፣ አዳም አማራም ነው። ሌሎቹ ብሔር ብሔረሰቦች ለምን እንደፈዘዙ ነው ይሄ። አረ ከብሔር ብሔረሰቦችን የሚያሳዝነኝ አትሊስት ከኛ ሀገር እኮ የተወሰነ ደርሶታል። ሌላ ዓለም አትልም ዴርሚ ሌላ ዓለም ይሄ ጉድ አንድ ቻንስ የለውም። አንድ የዲቪ ሀሳብ አልታላ አዘጋጅ ኦርቶዶክስ እንዳለ ሰብስባ በላችሁ እኮ እንደንትን እንደ አትሳሳቱ። ለዚህ እኮ ነው ወደ ዓለም ሁሉ ሂዱ የሚለው የተጠቀሰው። ለዚህ ነው እኮ ያው ህዝቡ እግሩን ሰብራ አስቀምጠው እንዴት ይሄድ? በየገዳም አስቀምጠው ሊሄድ ነበር እኮ ሰውን ገዳም ሰብራ አስቀመጠችው። እንዴት ይሄድ? ኢትዮጵያ ያልቻለችው ጉድ የለም። በእውነት ደግነቱ ቋንቋችንን ከኛ ውጪ ማንም የሚያውቀው የለም በዓለም። እንደዚህ እንደ ፈረንሳይኛ፣ እንደ አረብኛ፣ እንደ እንግሊዝኛ ኢንተርናሽናል ቢሆን ማርያም ያጣየልኝ ናት ብለዋል እዚህ። አረ የዓለም መሳቂያ ነበር የምንሆነው በእውነት የዓለም። ዛሬ ደግሞ ምን አሉ ኢትዮጵያውያን እያሉ የነጮች እናቶች ሁሉ ካፌ ቁጭ ሲሉ ማፍን እየበሉ ነበር የሚዝናኑብን። እና ቆይ ኤርሚ አንተ እኮ ችግር ስለማታነብ ነው። ዋልድባ ገዳም ውስጥ ታሽጎባቸው ያሉ የድንጋይ ቆብ የተሰፋላቸው እንዳሉ ታውቃለህ? ኢየሩሳሌምን በቁጥጥር ስር የሚያውሉ ኮሜዲ እኮ አታነቡማ እናንተ አታነቡ። አንብቡ የምንለው ለዚህ እኮ ነው። አይኑ ፈጠጠ እኮ የዛን ቀን ራሱ ሲነግረው የሌለ እኮ ነገር የድንጋይ ቆብ ተሰርቶላቸው። አቤቱ ጌታ ኮማንዶዎች ናቸው በቁጥጥር ስር ኢየሩሳሌምን የሚያደርጉ። ቴዎድሮስ የሚባለው ሲመጣ ቴዎድሮስ በቁጥጥር ስር የሚያደርጉ እናንተ ኧረ ተው እንደው አታነቡም እኮ ችግሩ እኮ ተቸገሩ። አንዴ እኮ እውነት ወፈፊ እኮ እውነት ነው የሚያወራው። አንዳንዴ እንትና እኮ ደግሞ አስተባበለ። ሰምታችሁት ነው ደምረው እኔ ፓስተር አይደለሁም ብሎ እንትና አናዘዘው እኮ ያኔ መድረክ ላይ የ20 ዓመት ፓስተር የተባለው ማለት ነው። ታዲያ ማለት ነው አይደለሁም ማለት ግን እሱ ዋሽታ ማን ነው አይደለሁም ያለው? ደምረው የት ነው ያስተባበለው? ከሶፊያ ጋር ማን ነው ደግሞ አደገኝ እዛው መድረክ ላይ አፉን ይዞ የለ እንዴ? እሱማ እኮ እዛው ነው ያስተባበለው። ላይቭ እኮ ነው ያስተባበለው እዛው ወይ ብሎ ህዝብ ይዛለትማ አፉን ያዘ እኮ ደንግጡ ሳቆ መጡ። ታዲያ እኔ እሱ ቪዲዮ ግን ሪል ነው። አፉን ያዘ እኮ በእጁ ሳቆ መጥቶ በመድኃኔዓለም ቤተክርስቲያን መድረክ ላይ በዚህ አይነት መልኩ በጣም እንደው ስታስቢው እንደ ተቋም ትልቅ ውንብድና እኮ ነው። ትልቅ ውንብድና እኮ የ20 ዓመት ፓስተር ቸርቹን ዘግቶ መጣ ምናምን ብለሽ ህዝቡ ላይ ስትቀልጅበት ህዝቡ አሁን ነገ እንዴት ነው የሚያምንሽ? ደስ ይለዋል እኮ ህዝቡ ደስ ይለዋል። ውሸቱም ያስደስተዋል። ላይክ
የሚያመጣው ኢፌክት ምናምን ያለ ስለሚመስለው ግን ይታዘብሻል። ገባሽ? ሃይማኖትሽን በምን እንዳቆምሽው ሲያስብ ህዝቡን ዝም ብለሽ በእንትን በፊኛ በምናምን እያፈነዳዳሽ ገባሽ? በርችት እየተኮስሽ ሃይማኖቱን እያቆየሽ እንደሆነ ይገባዋል ሰው። በቃ ምን ይገባዋል? አጠገቡ እዛ ቁጭ የተደረደሩት እነ ልደት እነ ዘማርያም እንኳን አንገታቸውን ደፍተው አተንፈስ እንኳን አላሉ። የውሸት እንደሆነ አልሳቁም እንኳን ሐሰቱ አስደፍቷቸዋል አንገታቸው። እና በዚህ ልክ በመምህር ደረጃ ሲነገር በጣም እኮ ነው የሚያሳዝነው። ላይ እንደማይዋሿቸው በድነት ላይ አተኩለን ስለምንሰራ ነው ሞር ፎከስ የምናደርገው። እንዲጠቃቀን ነገሮች ላይ ፎከስ ብናደርግ ይኸውልሽ ቤተክርስቲያኒቷ መሪዎቿ በጠቅላላ በቃ ግልጽ ያለ ሁሉም ማለት ባይቻልም አብዛኞቹ እንግዲህ ያንን ነገር ጨምሮ ፈጣጣ የሚደብር ላይ እንደዚህ አይነት ውሸት ይደብራል። በተለይ አለኩስ ተሳሳቻለሽ የሆነ አስታርቃለሁ ብዬ ዋሽው የሚባል ወንጌል ምንም የማያውቀው ደግሞ የሆነ የምትይው ነገር አለ። ገባሽ? ምን ወንጌል ያውቀው ዋሽቶ ማስታረቅ የሚባል ነገር ግን እንዲህ ብለው እንትን የሆነ ያስለመዱት አለ ህዝቡን። አሁን እኮ ልጅ ፈጣጣ አረጉት። ላይክ ምንም በቃ የመጣ ይምጣ በቃ ተነቅቷል። እንዴት አድርገን እናትርፍ ነው የደረሰብንን ዳሜጅ እንዴት እንትን እናድርገው። እና ይሄ እኔ በጣም አዝናለሁ። እኛ በእርግጥ እንዲህ አይነት ነገሮች ተነቃቀን ነገሮች ላይ ፎከስ አናደርግም እንጂ ምንንዬ ኧረ ይሄ በጣም አደገኛ እኮ ውሸት ነው። እንዲሁ በጣም ሰውየው ሊዋረድ ይገባል። ያ ማን ነው ቢባሉ መምህሩ የተባለው ያ ጥቁሩ ሰውዬ ማርያም የተሰጠ ጳውሎስ መልካ ስላሴ ይባላል። አዎ እኮ የድሮ ሰባኪ ነው። በጣም የቆየ ሰባኪ ነው። ያቃል ተብሎ የሚጠበቅ ሰው ነውና ምንድነው የሚሰብከው? እንደው አሁን ምን ሰብኮ ኖሮ ነው በዚህ ልክ እኮ ከዋሹ እስከዛሬ ያልዋሿቸው ማለት እኮ አይቻልም። ያው በገደል በልሳናት ዋሿቸው ሞር የዋሿቸው ነው። ስለዚህ አሁን ላይ ቆመ እንደዚህ መዋሸት በኢየሱስ ማናን ይሄኮ በኦርቶዶክስ የተለመደ እኮ ገድል እኮ የተፈጠረ ነገር እኮ አይደለም እኮ የተጻፈው እኮ ውሸት እኮ ነው የሚጻፈው እኮ ይሄ ይሄ ለዛ እኮ ነው ገድሎችን አንብባችሁ ከሆነ ስፔሲፊክ ቦታ ታይም እና እንትናን አይገልጹም። ታውቃላችሁ አይደል? የሆነ ከዕለታት አንድ ቀን ብለው ነው የሚጀምሩት። የሆነ ጊዜው እና ቦታውን አይገልጹም። ስለዚህ የሆነ ውሸት ይሄ የተለየ ያንን አካባቢ የሚቆጣጠረው ነው። ግን እኔ የሚገርመኝ ማለት እግዚአብሔር መቼም እግዚአብሔር እንዳለ የሚያምን ሰው ባይዘወይ እግዚአብሔር እንዳለ ሰዎች መንገዱን አያውቁም እንጂ አንድ ፈጣሪ አንድ የሁሉ ፈጣሪ ክሬተር እንዳለ በየትኛውም እኮ እምነት ውስጥ ሰዎች ያምናሉ። መንገዱ ነው የጠፋቸው። ለዚህም ነው ክርስቶስ እኔ ነኝ መንገዱ ብሎ ያለው the right way ነው እንጂ እግዚአብሔር አንድ ክሬተር ፈጣሪ እንዳለ እኮ በእስላም ብትሄዱ በሌሎችም ብትሄዱ አለ። እኔ የሚገርመኝ ፈጣሪ ወይም ደግሞ አምላክ እንዳለ የሚያምን ሰው ውሸት የሚነገርበት ቦታ ሆኖ እንዴት መሰንበት ይችላል? ማለት እዛ አካባቢ የሄዱ ሰዎች ሲዋሽ ማለት ምንጊዜም የውሸት አባት ሰይጣን ዳቢሎስ እንደሆነ ይታወቃል። ውሸት ከእግዚአብሔር አይደለም ከሰይጣን ነው። እኔ የትኛውም ቦታ ሄጄ ውሸት ካለ እግዚአብሔር ከውሸት ጋር እንደማይተባበር ወይም ደግሞ አንድ በቃ እንደው የሆነ ውዝግብ ውስጥ እንኳን ከገባው እውነተኛው አምላክ ውሸትን እንደማይፈልግ ልቦናዬ ያውቀዋል። እዛ ቦታ የሄዱ ሰዎች በውሸት የተመሰረተ እንትን ሲሰራ እንዴት ህሊናቸው ለደቂቃ እዛ አካባቢ እንዲቆይ እንደፈቀደላቸው በጣም እደነቃለሁ። እውነት ሳይነገረው የኖረ ነው። እውነት እኮ ኖ እሱን አይደለም የምልሽ። እውነትን አይተው የሄዱ ሰዎች ለሴም እዛ ቦታ 20 ዓመት ፓስተር የተባለው ሰውዬ እውነት አልገባውም። ሲጀመር እኮ እነሱ ከጅምሩም እኔ ነው እንደዛ አቅም ክዶ የሄደ ነው የሚመስለኝ። ክርስቶስን አያውቅም ልንለው አልገባቸውም። ሲጀመር እውነት መቼ እስቲ ቆይ አለበት አይደለም የቃላት የቁጥር ይላሉ ቀሲሱ ማለት ነው። እንግዲህ መጽሐፍ ቅዱስ የኛ ነው የሚሉት ማለት ነው። ለምንድን ነው ይሄንን የሚሉት? ምክንያቱ ለምንድን ነው ብለሽ ስትጠይቂ የእነሱን ገድል መዘበራረቅ እንትን ለማድረግ እኮ ለማዳን እኮ ነው ይሄንን የሚሉት። የማይታወቀ ነው ግን በዚህ ልክ ነው የሚቀጥፉት። ከገድልና ድርሳናቱ የሃይማኖት መከራከሪያ አይደለም እያሉ ይሉና እዚህ ጋር ደግሞ መጽሐፍ ቅዱሱ ልክ አይደለም ሲሉ ለይተው እኮ ነው። እኛውን ኦርቶዶክስ ያሳተመችው የ1954 የ1980 ትክክለኛ መጽሐፍ ቅዱስ ነው። ከተጨመረው ውጭ ከ15 ውጭ 66ቱን እንጠቀመዋለን።
ትክክል ነውም አይደለም ብለን አናቅም። 15ቱ ተጨማሪ ውጭ ለይተን ነው የምናወራው። አክሴፕት የ2000 የታተመው እሱ ለይተው እኮ ቢናገሩ ኦኬ ችግር የለውም። የኛ የ2000 ትሙ ችግር አለበት ቢሉ አንድ ፊት አሁን እነሱ መጽሐፍ ቅዱስ ስህተት አለበት፣ እርስ በርሱ ይጋጫል፣ ልቅ ስህተት አለው፣ ተበርዟል ካሉ ሆል ነው መጽሐፍ ቅዱስን እየተቹ ያሉት ነው። ስለዚህ ምን ይሆናል? ይሄ ከኦርቶዶክስ ይወጣ ሰው ሙስሊም እየሆነ ነው። ምን አለ ሲባል መጽሐፍ ቅዱስ የላችሁም። በየትኛው መጽሐፍ ቅዱስ ነው እናንተ ከሙስሊም ጋር የምትወያዩት? ኢቭን ከኛ ጋርስ የምትወያዩት? መጽሐፍ ቅዱስ አንዱ እርኩስ ነው ይላል፣ አንዱ ይጋጫል ይላል፣ አንዱ የተሳሳተ ነው ይላል። ምን አይነት ግን ጉዶች እንደሆናችሁ እኮ እኔ ምን ላይ እንደቆማችሁም አይታወቅም። ሰው ባይሰልም እኮ ነው የሚገርመው በዚህ ልክና ቀሲሱ ናቸው እንግዲህ እንደሚሉት ይጋጫል እርስ በርሱ በቁጥር ሳይቀር ይላሉ። ኧረ እግዚኦ እኔ ብቻ ሶሊ እንኳን ደህና መጣ። እፍረት የሚባል የላቸውም። ወያፍሩ ወያምሩ የሚባል ኧረ ዝም ይበሉ። እርሶማ ወደዛ በጣም ነው የሚያበሳጩት። ግን ጌታ እነዚህ ናቸው እንግዲህ ክርስቲያን ተብሎ ክርስቲያን የተባሉት በእውነት። ኤኒዌይስ ሰላም እንዴት ናችሁ? ሀያላን ደህና ነህ? ሰላም ብያለሁ። መነኔ ኤርሚ፣ ዳግሻ፣ ሁላችሁም፣ ሰኒ፣ ቆሞስ፣ ፋሬስ ሁላችሁንም፣ ናኦሚ፣ ሰኒ፣ ሀመር አይነታች ያላችሁም ሰላም ብያለሁ። በጠዋቱ ሲንግል የጨበጠውን ሰውዬ አይቶ ነው መሰለኝ እኮ ጀለ እነሱ ኧረ ሰሙ ባይዘወይ በቃ ሊደፋቸው ነው መሰለኝ እነዚህን ሰዎች አምሯቸዋል። ሰሙ በቃ ከቲክቶክ ዓለም ሊያፈናቅላቸው ነው። በቃ ተከታተለ በጣም ነው የሚከታተላቸው። ደግሞ ያውቃል ሚስጥሩን ባይዘው ተሰብስቦ ጠላ የሚጠጡባትን ምናምን እንትናን ያውቃልና ውስጥ መረጃ የሚያደርሱትም አሉ። የራሱ የ4 ሚሊዮን የሆነች ነገር ሳይኖረው ያወጣው ያ ሰማህ አይደል? የ4 ሚሊዮን የፈለገን ሞልጆታ ናቸውና ሲጀምር ቤተክርስቲያኒቱ ሙቅና ያልሰጠቻቸው ናቸው። እነሱ አልሰጠችም። ሰው ግን ልብ የለውም። ማስተዋሉ የተወሰደበት ነው እንጂ በዚህ ልክ እየተናገሩ ማይገባው ማህበረሰብ ነው ያለ። እንግዲህ እነሱ ይበላቸው። ምን ታረጋዋለ? እንግዲህ አልሰማ ካሉ ወንጌሉን አላነብም ካሉ ትላንትና የጊዮርጊስ ያልከው ገድል ኤርሚ ደግሞ ውጭ ነህ ለካቶ በቃ ጊዮርጊስ ጸጉሩ ምንድን ያልከው ነጣ ነው ቅዱስ ነው ያልከው? ኦኬ ኦኬ ሶሪ ኦኬ ኦኬ ኤርሚ ኮች ሆነ እንዴ? አንዳንዴ እንደዚህ ያሰለጥናል። አርሲ አካባቢ ስለነበር ኧረ ኤርሚ ፈርቶ ሊሮጥ ነው። ብዛታቸውን አይቶ እኛ አጠገብ አሁን እንደዚህ አይነት አለ። ኤርሚዬ ግን ሩጫው የእንትን ነው፣ ወደ ሜክሲኮ ነው እያሳደዷቸው ነው። መኖሪያ ፈቃድ ምንድን ነው አሜሪካ እንደ የምራረጉት እንዴ? አዎ በተለይ ካሊፎርኒያ በቃ አልኩ ተወኝ። መኪናውን እየከሸከሹት በጣም በተለይ ወደዚህ ወደ ሳንዲያጎ ምናምን ካሊፎርኒያ እንዳለ ያው ለሜክሲኮ የሚቀርብ ስለሆነ ወረቀት ካለው የሌለው ነው የሚበልጠው። እና እንትኑን ወረቀት የሌለውን ከምታስወጣ ወረቀት ያለውን ብታስወጣ ይቀላል። ከተማው እኮ አወደሙት። አዎ ኦልሞስት እኮ ድሮም መጀመሪያ ሀገሪቷም እኮ እነሱ ነበረች። ያው አሜሪካ በጉልበት ወስዳ ነው። ኤኒዌይስ እኔ እንጃ በጣም ሩጫውን ሳየው እዛ ጋር ካየሁት ሩጫ ጋር ተመሳሳይ ግድ የለም ሊቀዳ ስለሚችል ብለዋል። እኛ ሰውዬ በቀባሪው እንዳሉት ነው እኔ የምለው። እንዳይቀዳ ያሉት እንዳይጠለፍ ነው እንዳይጠለፍ ጠለፍ ይችላል። አንተ ምን አለ ተጠልፋሉ እኮ የቀዷቸው ነው። እስኪ ሪካርድ አድርገው ነው የሰጧቸው። በሬን አንኳኩተው እንዳይመጡብህ እናቴ። ለካርፊው ተጥሏል። ግን አሁን እኮ ስለያዩዋቸው ነበር አይደል? ካሊፎርኒያ ካርፊው ተጥሏል። አሁን እንግዲህ እኔ አሁን ቲክቶክ ላይ ያሉት እንዲሮጡ ነው ይልቅ ማበረታተው። ስለነዛ ያገባኝም ጨርቅ ምንም
ጨርቁን ምኑ እየጣሉና ስትስበው እንትን ወዴት ይሩጡ ነው እነዚህ? ወደ ጽድቅ ነው እንትን ጃኬት ጥለው ነው የሚሮጡት። ስንት እኮ ያዘሉት አለ በጀርባቸው። አርሴማ ተክልዬ መዓት እየጣሉ እንደ ዮሴፍ ብትታሰሩም ታሰሩ፣ ጥቂት ጊዜ ነው ብትታሰሩት፣ ለክብር ይለወጣል። የጣላችሁላት ሩጡ ለማለት ነው። ጥሉም ይወጡልና ስራ እምነት ያለ ስራ ይሏል። እዛ ጋር እኮ በጀርባው ሁሉ ያዘለ ነው ፍጡሩን አዝሎ አዝሎ ማለት እዛ እነሱን ሳትጥል አንተ በጻድቃን ስም እያልክ ከዛ እንደገና ይመጡልሃል። ደግሞ ፋኒ ፒፕል ናቸው። ቃል ኪዳናቸው እኮ ነው ቃል ኪዳናቸው። አረ እንደዚህ የሚባል ቃል ኪዳን የተሰጠ የለም እንዴ? ለሐዋርያቱ ያልሰጠ ለነዛን አባቶች ያልሰጠ እግዚአብሔር ቃል ኪዳን። እንደዛ ከሆነ ጌታ ኢየሱስ ክርስቶስ ሲሄድ ለምን ለሐዋርያቱ አልሰጠም ቃል ኪዳን? በሉ እንግዲህ ቃል ኪዳን ገብቼላችኋለሁ ከዚህ በኋላ በእናንተ ስም የዘከረ ያዘከረ ምን ያለ ምናምን ለምን አላለም? እንግዲህ ጌታ መቃብር ላይ የሰጠው ቃል ኪዳን ነው። አረ እንደዚህ ምን መቃብር ነው እንዴ? መቃብር የሚባል የለም። ባዶ ቦታ መቃብር ላይ ሲጀምር ምን የምን ጎልጎታ ለዘራ ብሩክ የሰጠው ነው የሚልሽ። ለዘራ ብሩክ ለዘራ ብሩክ ትውልድ ይማርላል። 40 ክንድ ላይ ቆሞ ጸልየ 20 ትውልድ 100 ትውልድ ግን እስከ 100 ትውልድ ነው የሚለው። አንዳንድ ቦታ ላይ 100 ጊዜ 101 ሰው ቢኖር ስንት ሺህ ነው አመት የሚሆነው? ኖርማሊ ሲኦል የገቡትም ምድር ላይ የተፈጠሩትም ተቆጥረው ገነት የገቡትም ተቆጥረው አሁን የሚመጣው ራሱ ገና ወደፊት የሚወለደው ሁሉ ድኗል። ቁጥሩ ሞልቷል። ኦሬዲ የዳነው በኦርቶዶክስ አስተምሮ በትውልድ አቆጣጠር ከሄድን በየገድሉ የሚያወራው ትውልድ ሲደመር በዓለም ላይ የተፈጠረው 8-9 ቢሊዮን ሲደመር የሞተው ሲደመር ገነት የገባው ሲኦል የገባው በጠቅላላ ድኖ አሁን አዲስ የሚመጣው ራሱ የሚድንበት ገድል ነው ያላት ኦርቶዶክስ። ታዲያ ስራ መስራት ለምን ያስፈልገናል? እንደዚህ እንትን በቃል ኪዳናቸው 100 ትውልድ ከዳነ ገና እኮ ወደ ታችም ይሄዳል። ከኔም የሚያልፍ ይመስለኛል እኮ የተገባላቸው። የካህናቱን የቤት ኪራይ ማን ሊከፍል ነው? የካህናቱ የቤት ኪራይ ማን ሊከፍል? የልጆቻቸው ሴት ትምህርት ቤት ነዳጅ ማን ይከፍላል? አንተ እኮ ችግር አለብህ። እንደዛ ነው እንደዛ አይደለም። ተው ምን እንደሆነ ታውቃለህ? ይሄ ወንጌል ከጥቂት ጊዜ በኋላ ይጠፋል። የኦርቶዶክስ የሐሰት ወንጌል ባይ ዘ ዌይ የኢትዮጵያ ኢኮኖሚን በመለወጥ ብቻ ይጠፋል። ታውቃለህ አይደል? አንዳንዴ ወንጌል ራሱ የማያስፈልገው ውንብድና አለ። ወንጌል የማያስፈልገው ለአንዳንዱ ውንብድና ወንጌል አያስፈልገው፣ የህጋዊ እርምጃ ብቻ ነው የሚያስፈልገው። ወይም ደግሞ አገሪቷ ላይ የስራ ወዳድነትን መፍጠር ነው የሚያስፈልገው። አንዳንዱ መንፈሳዊ በሽታ አይደለማ። ገባ? ለሁሉ መልስ እንደሆነ ወንጌል እናውቃለን። ግን ለአንዳንዱ ሌባ ወንጌል አትመሰክረው። ገባ? እሱን ሸቤ ነው የምትከተው። ሸቤ ያስተምረው። አቶ ዳጊ ግን ጠንከር ትላለህ አንተ። እሺ ጠበል ጣዲቋን ተዋት። ጠበል ጣዲቋን ብቻ ትቶ ሌላው ቢቀር እንኳን እቺ ጠበል ጣዲቋን ባይሆን ለምን ይመስልሃል? የምልጃ የዝክር የምናምን እቺ ሁሉ ጣጣ ስዕል አድኖ ምናምን ቢዝነሷ ጧፏ ምናምን በጠቅላላ ኢትዮጵያ ውስጥ ብቻ ያለችው ለምንድን ነው? ግብጽ እንኳ ዋና እንትን ሜንተር ነች፣ እንግዲህ ሜንቶር ነች፣ የኦርቶዶክስ ሜንቶር ነች አይደል? ግብጽ ኦርቶዶክስ ሜንቶሯ ግብጽ ጋር የሌለው እኛ ጋር ብቻ ያለው ለምን ይመስላል? ገባ? ኢኮኖሚው ራሱ በህዝቡ ላይ የፈጠረው እንትን አለ። ያ ማለት ሰው እንደው ሁሉም ሰው ስራ ይጠላል ማለት ባይቻልም አብዛኛው ሰው ለስራ ብሎ ፈቃደኛ ቢሆንም አሁን በዚህ ሰዓት ስራ በጣም ከባድ ነው። እንኳን እዛ ሀገር የሰለጠነው ሀገርም ሰርተህ ያን ያህል በቂ ነገር እንትን የሚባልበት አይደለም። ስለዚህ ለምንድነው ኢትዮጵያ ውስጥ የነገር ተስፋፍቶ እስካሁን የቆየው? ሰው እንትን ያለው ለምንድነው? ጠንቋይ እግሩ እንደዚህ ዘርግቶ የሚቀልደው በሰው ለምንድነው? ካለው የኢኮኖሚ እንትን አንጻር ሰርቫይቫል ኦፍ ዘ ፊተስት በሚባለው እንትን ምክንያት ኢኮኖሚ ሲስተም ውስጥ ሰርቫይቭ እንድታደርግ የሚያደርግ ራይት ነው መበላላት ነው። መበላላት ቴክኒኩ ደግሞ ምንድነው መሰለ? በሐሰት ትምህርት መብላት፣ በሐሰት አስተምሮት፣ በሐሰት መጽሐፍቶች በምናምን መብላት ህዝቡን አለብ። ምክንያቱም ሰርተህ የምትዘልቀው አይደለም አሁን ኢትዮጵያ ውስጥ ያለው ኢኮኖሚ እንትን እና ህዝቤን ያን ያህል የተሳደብኩ ሳይሆን ህዝቤ ስራ ካገኘ የሚጠላ ነው ብዬ ሁሉም አላስብም። አይጠላም። አንዳንዱ ስራ እየፈለገ ስላጣ ነው። ያን ያህል እንትን አይደለም። ግን የሚቀለው ዝርፊያው፣ ውንብድናው ኢቭን በመንፈሳዊም ባልሆነ መንገድ ስታየው አሁን እንደ ድሮ አይደለም። በጣም ሃንጉ በዝቷል። ዘረፋው ምናምን እንሰማለን እዚህም ብንሆን እናያለን። ለምንድነው የተስፋፋው? የሀገሪቷ እንትን ለሌላ ሀገር ሲከብድ ኢትዮጵያ ደግሞ በለጠ እየከበደ ይሄዳል። ስለዚህ በሃይማኖቱም ላይ ጫና ያመጣል። ገባ? ካህናቶች አሁን ከዛ ወጥተው ያ ቤተክርስቲያን ቢዘጋ በዛ ጻድቅ ይገኛል የተባለው ትሩፋት እንደሌለ ሰው ከተረዳ ፊቱን ወደ ስራ ሊያዞር ነው ሰው። ገባ? ቤተክርስቲያን ሄዶ
ከዚህ በኋላ ለመሸወድ ፈቃደኛ አይሆንም። እንኳን ለቤተክርስቲያን የሚበላው ይቅርና ለራሱ የሚበላውም ከሌለው ካህናቱ they will come up with something to ገባ ሰውን ለመዝረፍ በቃ አዳዲስ እንትኖች መገለጣቸው አይቀርም። ያኔ ደግሞ ሰው ይመረራል። ትላንት የተበላው ሳያንስ አሁን ደግሞ አዲስ ዘረፋ መንገድ ይዘው መጡ ብሎ እኛ ስርም እነሱ ስርም የሚርመሰመሱትን ያው እንትና እኛም ጋር እንኳን አሉ እኛም ሰፈር አሉ እንዴ እነ ባለ ዘይቶች እነ ባለ ገስታውሶች አሉ። እነዚህም ያው ከነዛ ያልተናነሰ ቃል ኪዳን አለን። እኔ ካልጸለይኩልሽ፣ እኔ ስጨነልሽ፣ እኔ ስነግርሽ፣ እኔ ትንቢት ካመጣውልሽ መልእክት አሉ። ዘረፋው ሁሉም ጋር ነው፣ ሙስሊሙም ጋር ይኖራል፣ የትም አለ። ስለዚህ ይሄንን ሁሉ የሚለውጠው አንዳንድ ጊዜ የአገሪቷም እንትን ኢኮኖሚ እንትን ቢቀየር ሰው እንደምንም ብሎ ስራ ፈጣሪ ቢሆን ይሄን ስራ አጥነት እንደምንም አድርጎ መመከት ቢችል ለተረት ጊዜ አይኖረው ገባ እንኳን ገድል ለማንበብ ሰው ህይወቱን እንኳን በስነ ስርዓት የሚመራበት አሁን ጊዜ እያልኖሮ ይመጣል። ግን ጠንቋይ ቤት ብዙ ሰውን የሚያንበላልሰው ጠንቋይ ወዶ አይደለም ልልህ ነው ገባ። ጥሩ ይዞላት የነበረው ለምንድን ነው? ህዝቡ የትምህርት የስራ እድሎች ገባ እንደገናም የቴክኖሎጂ የምናምን እድሎቹ በጣም ጠባብ ስለነበሩ እዚህ ህዝብ ላይ መቀለድ ይቻላል ገባ። ከእንደዚህ አይነት እንትኖች የራቀን ህዝብ ትቀልድበታል፣ ለመዝረፍ ይቻላል። ህዝቡ ግን ከነቃ በኋላ አሁን ዩኒ ማኛን ስታየው ከዚህ በኋላ ምን ብለህ ነው የምታታለው? ብዙ ነገሮችን በራሱም በጌታም ጸጋ መርምሮ ደርሶበታል። ወደኋላ ላታለ ብትለው ሙድ ነው የሚይዝበት። አሁን ያን ልጅ አስገብቶ በቃ እየሳቀበት ነበር። ከዚህ በኋላ ታታለኝ አትችልም እያለ ነው በቃ ስለ ክርስቶስ ሳምራ የሚነግረውን ተረት እየሳቀ ነው የሰማው። ምክንያቱም በቃ አንዴ ከበራለ በራለን። ህዝቡ አሁን አንዴ ከበራለት በኋላ ምንም ብትለው አይሰማም። ይሄን ተረት ዘርበል ነው የሚል። እስካሁንም አንተ ቤት የተመላለስኩት ጠንቋይ እኔ እንትን ይለኛል ገድሉ ይጠቅመኛል ብዬ አይደለም፣ ግን ከማህበረሰቡ እዚህ ድህነቴ ላይ ብገለል ከድር ብገለል ምናምን የሚለው የኑሮው ጫና ስላለ ነውና ብዙ ማለት ይቻላል። ኦርቶዶክስ እንግዲህ ከዚህ በኋላ የህዝቡ ድህነት ነው ያንቺ ተስፋ። ህዝቡ ድሃ ከሆነ ነው አንቺ በሐሰት ትምህርትሽ የምትቀጥዩኛ። ፍረሺ ማለታችን አይደለም፣ ግን ሐሰት ትምህርትሽ ከዚህ በኋላ የሚቀጥለው ህዝቡ ድሃ ከሆነልሽ ብቻ ነው። ህዝቡን ግን እግዚአብሔር ብቻ ከታደገው ሰውም ደግሞ ጨክኖ ስራ ፈጣሪ ሆኖ ከዚህ ድህነት አረንቋ የሚወጣ ከሆነ በኢየሱስም ደግሞ ይወጣል። ለህዝባችን እኛም እንጸልያለን፣ ለሀገራችን እንጸልያለን። ያኔ ሐሰት ትምህርት እና የኦርቶዶክስ የሐሰት ልምምድ በረ ትቀልዳላችሁ። እኛ ሰፈር የሚርመጠመጠ የውሸት ነቢያት ሁላ ያኔ ጌታ ይረዳዋል ማለት ነው። እንግዲህ ያኔ በንስሐ እንግዲህ ይመለሳል ወይም የወፍጮ ድንጋይ ታስሮበት ይሸኛል ማለት ነው። እሱ እንደ ግለሰቡ ምርጫ ነው። መምህር ፋሪስ እንኳን ደህና መጡ። ሜርሲ ሰላም ብያለሁ። እንኳን ደህና መጣሽ። ኦርቶዶክስ ካላችሁ ግቡ፣ እስኪ አንዱ ሰው ግቡ። ሰላም በይ ሜርሲ። መምህርም ሰላም ይበሉ። መምህር ፋሪስ የኔታም በቆሞስ ሰላም ብያለሁ። ተባረኩ። አሜን። ሁላችንም ሰላም እያለ እድሜዬ ሰኒ ወንድማችን ሰለሞን መርስዬ ሰላማችሁ ብዝት ይበል። እየሰማሁ ነበረ ዲያግዬ፣ ጥሩ ነው ያልከው፣ ጥሩ ንግግር ነው የተናገርከውና እውነት ነው። ድህነት ነው በእርግጥ ሃይማኖቱ በአንድ በኩል ስናየው ሃይማኖቱ ራሱ ድህነት ሰባኪ ነው። ድህነት ሰባኪ ነው። በማጣት ጽድቅ አለ፣ በመቆሸሽ በመንገላታት እንደዚህ አይነት ጽድቅ ይሄ ጠማማት መቼም ወንጌል ነው ለዚህ ሁሉ የሚፈውሰውና ወንጌል ነው ሰዎችን ወንጌል ለዚህ ህዝብ ምን ያስፈልጋል ብትለኝ ወንጌል ነው። ወንጌል ሁለንተናዊ ስለሆነ ማለት ነው። እንደ ኢትዮጵያ እንኳን ብዙ ስናይ አሁን ወደ ደቡብ ስንሄድ እንሰትን የመሰለ እንደዚህ ሙዝን የመሰለ ፓፓያን የመሰለ ወንጌላውያን ናቸው። መካነ ማነው ለምሳሌ እንደው ካቶሊክም እግዚአብሔር ስታት በዚህ በኩልም ትልቅ አስተዋጽኦ አድርጋለችና ፍራፍሬዎቹን እንኳን ወደ ኢትዮጵያ የማስገባት አይምሯቸው የነቃ የዳኑ ሰዎች ናቸውና ትምህርት ቤትና አሁን እንደ ቃላይ ቦታውን በደቡብ ብታዩ ብዙ ቦታ ትምህርት ቤት ያሰሩ እነሱ ናቸው። ይሄ ማለት የአይምሮ ንቃት ነው እና ወንጌል ለዚህ ያስፈልጋል። ወንጌል ነው የሚለውጠው። በቄስ ቤት ቄስ ያው አሁን ስላሴ ቢያንስ 300 ካህናት ደሞዝተኛ ነው። 300 ካህናት ደሞዝተኛ ሲሆን በትንሹ ዲያቆኑ አሁን
በቀላሉ እስከ 40 ሺህ ብር ገብቷል ማለት ነው። ዲያቆኑ የቄሱ ከዛ በላይ ነው። የአስተዳዳሪው ደግሞ የትና የት ሄዷል ማለት ነውና ይሄ ሁሉ ምግብ ይፈልጋል፣ የሁሉ ደሞዝ ይፈልጋል። አገልግሎት የሚደርሳቸው በ6 ወር በ4 ወር ነው የሚደርሳቸው። ግን እዛ ለመግባት ያው በሙስና በምስል የሚገቡ ያው አንዴ ከገባህ በቃ አንዴ ከፍለሃል። በ6 ወር ነው አገልግሎት የሚደርስህ። ይሄ ካህን ይሄ ብርኬት ይመጣል እንዳልከው በዚህ በስላስሉ በዚህ በገሉ እንዲሆንላቸዋል በማለት ካልሆነ በስተቀር ይሄን ካህናት ለመመገብ ወይም ደግሞ ደሞዙ ለመክፈል ግዴታ ይሄ ያስፈልጋል። እነሱ ደግሞ የመስራት እንትን የላቸውም፣ ኢንተረስት የላቸውም። ምክንያቱም ከመጀመሪያው ጀምሮ ልመና ነው። በቆሎ ትምህርት ቤት ጀምሮ ልመና ነው። ከዛም በኋላ በልመና የቀጠለ ነው ሁሉ ነገር ማለት በስጡኝ ማለት ነው። በስጡኝ ነውና እንደውም አንድ ጊዜ ትዝ ይለኛልና ምንድነው እነዚህ ቄሶች እልፍ ብለው ስራ የሚባል ነገር አይፈልጉም፣ እንደው ብቻ ዝም ብለው መዞር ነው። ለምንድነው መጠጥ ቤት ነው የምታወት? ለምንድነው የማይሰሩት? ለምንድነው መለወጥ የማይፈልጉት የሚል ተነሳና አይ ወደው አይደለም አላንዱ የሙት እንጀራ ስለሚበሉ አይሙራቸው ሙት ነው የሙት እንጀራ ስለሚበሉ እና እንደዚህ አይነት ነገሮች አሉና መለወጥ የሚባል ነገር አይፈልጉም። በቃ ሁሉ በአንጣና በስጠኝ የተለከፈ ነው እና ለዚህ ነው እንዳልከው ወንጌል ያው ህዝቡን ሲቀየር ሰው አይምሮው ይነቃል፣ ለስራ ይነቃቃል፣ የስራን ጥቅም ያውቃል። ያደጉ ሀገሮች የምንላቸው ቢሆን እናንተ ያላችሁበትም ቢሆን የዳኑ ሰዎች ናቸው ስለሰሩት ነው ዛሬ ሁሉ ሰው የሚፈልገውና ወንጌል በጣም ለዚህ ህዝብ ያስፈልጋል። ወንጌል ራሱ ለስራ ያነቃቃል፣ አይምሮን ያነቃል፣ የስራ ፈጠራ ሁሉ ነገር በቃ ብሩህ ያደርጋል። ያለ ወንጌል ጨለምተኝነት ነው። የሰማዩ አይደለም የምድሩ ራሱ ለመኖር ራሱ ጨለምተኝነት ነው፣ ተስፋ ቢስ ነው። በከክና በቅማል በማጣት በድህነት ጽድቅ አለ ብሎ የሚያስብ ይሄ ጠማማ ትምህርት ኢትዮጵያ ውስጥ አለ። ለዚህ ተጠያቂውም ቤተክርስቲያን ናት። በእውነት ተጠያቂዋ ቤተክርስቲያን ናት። እንዳይሰራ እንኳን ከ1 እስከ 30 በዓል ደርድራ የግብጽ መነኩሴ በዓል ዛሬ እንትና ነው እንዳይሰራ ሽባ አድርጋ ድህነት ለአሁን እንኳን ተጠያቂ ኦርቶዶክስ ቤተክርስቲያን ለድህነት እንኳን አሁንም ቢሆን እኮ ድህነት እንዴ አይታችኋል እኮ ልማት የሚባል ፈልጎ ለውጥ የሚባል አይፈልጉም። ሲጀመር ማለት አይፈልጉም መለወጥ የሚባል አሁን ለልማት እንቅፋት የሚሆኑትም እነዚህ ናቸው። ለምን ለውጥ አይፈልጉም? ለድህነትም ለኢትዮጵያ ተጠያቂ ቤተክርስቲያን ናት ሆነን ለማውራት ማለት ነው። በጣም ከ1 እስከ 30 እንዴ እኔ አውቃለሁኝ አንድ ወቅት ሰዎች ሲያርሱ አይቼ አወግዛለሁ እያልኩበት ጊዜ አለ ከኔ ጀምሮ ማለት አወግዛለሁ ብዬ እንዴት በዛሬው ቀን ያርሳሉ እያልኩ በኪዳነ ምሕረት ቀን እንደ አይነት ማህበረ ቄስ ነው ያለበት 6 ቀን ስራ በሰባተኛው ረፍ የሚለውን ሳይሆን እንዴት ዛሬ በማርያምን እንትን ይላል እንዴ ክድየን እንዴት ህማማት ብለው እኮ ህማማት ታውቃላችሁ ጊዜ ይሄ ሚያዝያ አካባቢ ነውና እርሻ የሚታረስበት ዘር የሚሰራበት ነው። ብዙ ህዝብ እኮ በዚህ ምክንያት በህማማት እንዴት ታርሳለህ ተብሎ ተከልክሎ የእርሻው የዘር ቀን ያልፈዋል። ታውቃላችሁ ሰሜን አካባቢ ያልፈዋል። ካለፈው በኋላ እንደተጠበቀው አይሆንም። ከዛ የሚደረገው ለድህነት ነው። እንዳያርስ እየተወገዘ ዛሬ ባል ነው እንዴት በመርቆሪዎስ ታርሳለህ? እንዴት በተክልዬ ታርሳለህ? እንዴ ባቦይ ታርሳለህ እየተባለ ማለት ነው። ለኢትዮጵያ ድህነት ተጠያቂ ቤተክርስቲያናት ነው ለማውራት ማለትና እግዚአብሔር ህዝባችን ይፈውስ። እውነት ወንጌል ያገኘው ወንጌል አርነት ነው። ወንጌል ነፃነት ነው። ለዚህ ምድር እንኳን ለመኖር ወንጌል በጣም አስፈላጊ ነው። አይምሮ ይፈታል፣ ከእውነት ጋራ ይቆማል። አለበለዚያ ማንም ይሄ ድፍ ያለ ቄስ ንግግሩ እንኳን የማይመች ሲያጃጅለው ነው የሚኖረው። ሲያጃጅለው ማለት ለራሱ አይሆን ለህዝቡ አይሆን ለራሱ ታስሮ ሰውን የሚያስር ማለት ነው። እስረኛ የሚያደርግ በጣም ግርም የሚል እኮ ነው። በጣም አንድ የማይጠበቅ ካህን መጥቶ እኮ ነው ፕሮፌሰሩን መጥቶ የሚያወግዘው፣ የተማረውን የሚያወግዘው፣ የተማረውን የሚናገረው። በጣም እኮ አሳፋሪ ነው እኮ። ያው ሰው ታውቃላችሁ ለሃይማኖቱ ተገዥ ነው፣ ለሚያምነው ነገር ይገዛል። በዚህ ምክንያት ህዝባችን ታስሯል፣ እስር ቤት ነው ያለው። እንዳይሰራ እንኳን እንዳይለወጥ እንኳን አይምሮ እንዳይነቃ
እንዴ የኛ ህዝብ እኮ መጾም ያለበትን ትቶ ሌላውን የሚጾም ነው። መስራት ያለበት ትቶ ሌላውን የሚሰራ ነው። እንደ ሰው ለመግደል መሳሪያ እየወለወለ በሮቡ ነው የሚል እኮ ነው። በሮቡ ነው እንዴት በሮቡ ጾማለሁ በሮቡ እንዴት እበላለሁ የሚል ሰው ማይበረሰብ እኮ ነው። እንዴት በጾም ብላ ትይኛለሽ የሚል እኮ ነው። እንግዲህ ሰውን ለመግደል እየሄደ መሳሪያ እየወለወለ ብላ እንጂ ሲባል እንዴት በሮቡ ብላ አባላለሁ የሚል መጾም ያለበትን የማይጾም አላስፈላጊ ነገር የሚጾም እንደገና መስራት ያለበትን እንደ ሰው ሰርቶ ማግኘት ያለበትን ትቶ የግብጽ ወደላ መነኩሴ ሁሉ ሲያከብር የሚውል እና በቀላሉ ደግሞ የመንግስተ ሰማያት ቀለል አድርገው አመጡለት። ስለ አቡነ ሀቢብ ብለህ 3 ጊዜ ብትጎርስ መንግስተ ሰማያት ትገባለህ የሚል ያኛውን ያጎስባተ ከተባለ በኋላ ስለ አቡነ ሀቢብ ብሎ ከጎረሰ መንግስተ ሰማያት የሚገባበት እንደ ግሸን ማርያም ሄዶ የ40 ቀን የሚሆንበት እኮ ነው። እንዴት በጣም እኮ ነው ህዝቡን እየቀለደበት። ግሸን ጤፉት የሚባል መጽሐፍ አለ። የ40 ቀን ማለት ለምን 80 ዓመት አይኖረውም ሰውየው? እንደማንም ተጉዞ መሄድ ነው የሚጠበቅበት ግሸን ማርያም። ስለዚህ ምን ማለት የ40 ቀን ልጅ ሆነ። በቃ 40 ቀን ልጅ ማለት ኃጢያት የሌለበት ማለት ነው። ኃጢያት ሲጨልጥ ኖሮ ማለት ነው። እንዲህ አይነት እንዲሁም ደግሞ መቃብር የጠበቀና አቡነ ሐራን ስናይ እኮ መቃብር የጠበቀ 10 ትውልድ ምርልሃል የሚል እንዲህ አይነት ዕቃ ጨዋታ ህዝቡ ላይ እየተቀለደበት ያለ ሁኔታ ነውና ህዝቡ መለወጥ ወንጌል ለዚህ ነው ተግተን መስራት አለብን። ይሄ ህዝብ እስካልተቀየ ድረስ ወንጌል የምናቆምበት አይኖርም። ካህኑም ቢሆን እንደው ስራውን እናፈርስበታለን፣ ተንኮሉን እናፈርስበታለን፣ ክፋቱን እናፈርስበታለንና ይሄ ካልሆነ ካላፈረስንበት ህዝቡ አይነቃም። ህዝባችን ታስሯል፣ በስር ነው ያለው፣ በቄሶች ታስሯል። በቄሶች ማለት ነው። እኔ አንድ ጊዜ ትዝ ይለኛልና የሐዋርያት ጾም ነው አሁን ሲገባኝ የሐዋርያት ጾም የሚባል ነገር የለም፣ ምንም የለም። ግን እንዴት ስጋ ቤት ሄጄ ስጋውን አውርድና አስገባ እንዴት በዚህ ቀን ስጋ ተሸጣል ያልኩበት ጊዜ አለ። ምንድነው? አለማወቅ እኮ ነው፣ ጅልነት እኮ ነው። መጽሐፍ ቅዱስ አላነብ ዝም ብሎ ብቻ አባ በመባል አብዛኛውን ካህናት እንደዛ ናቸው። ዝም ብለው በቃ ጅው እንዴ አላያችሁም? ሰሞኑን እንኳን እንደቀስ አንዱ ልጅ ሲጠይቀው ይቆየኝ ጊዜ ስጠኝ ብሎ በጣም ያሳፈር እኮ ነው። ከመጽሐፍ ቅዱስ የሸሹ በገላት ግን የተጠመደ ካህናት ናቸው ያሉትና ለዚህ ነው ለዲነት ራሱ ተጠያቂ ነው ለለፈለ ገዳገየ እግዚአብሔር ህዝባችን ይፈውስ በእውነት ህዝባችን ይፈውስ በእውነት በጣም ለኢትዮጵያ ፈውስ ያስፈልጋል። ግብጽ ብላል ግብጽ በጣም እኮ አሁን ካህናቱ ፍራፍሬ ነው እርሻ ያርሳሉ እኮ በጣም ቴክኖሎጂ ጋር የተገናኙ ናቸው። በጣም የነቁ ናቸው። እንዴ ቄሱ ራሱ እኮ ዶክተር ነው። ቄሱ ዲያቆኑ ፕሮፌሰሮች ናቸው። እዚህ እኮ ምንም ነገር የለም እኮ ይሄ አሁን እንኳን በአግባብ አማርኛን ለማንበብ እኮ እየተጎላደፈ የሚያነብር ቄስ ነው እኮ እዚህ ህዝቡን ሲያጃጅል የሚውለው። አማርኛ እንኳን በአግባቡ የማይናገር ማለት የማያነብ ማለት ነው። መጽሐፍ ቅዱስ ስትሰጠው አያነብም። እንደ ማቴዎስ ስትለው እኮ ዘፍጥረት ሄዶ የሚፈልግ ነው። ይሄ ነው እኮ ቄስ እነ ግብጽ ብንሄድ እኮ የሰለጠነው ናቸው። አንድ ህዝባችን የሚያሳዝነውና ጌታ ይርዳ እንላለሁኝ። ተባረኩ ተባረኩ። መመፋረስ ጸጋይ ብዛለሁት። መርሲ የሰላም በይ እንኳን ደህና መጣሽ አለሽ አላሁኝ። እንዴት ናችሁ? ሰላም ነን። ልተኝ እኮ ነው በቃ እንቅልፍሽ። ኧረ አላውቄ ነው ድምጼን ቀነስ ያደረኩት አውቄ ነው። እሺ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ዳጊ ሰኒ የኔታ ይበለን እና ዘሐመር ሌሎቻችሁም ሁላችሁንም ሰላም ብያለሁ። ተባረኩ። ሰላም ብሽምዛ ይበለን። እንኳን ደህና መጣ። ሰላም ርዕሱ እኮ አለ ሲርስ ሰላም ነህ ይበለን። ሶሪ ግን ስምን ተሳሳ ይበለን ነው አለው። እግዚአብሔር ይመስገን። ሰላም አልክ? አለው። እግዚአብሔር ይመስገን። ሰላም ናችሁ? ደህና ነን። አንተ እስካሁን ጌታን አልተቀበልክም እንዴ? ማንኔ? ኧረ እኔ በጌታ ነኝ። ሰኒ አለሽ? የብል የምትለው አለ በርዕሱ ላይ ታወራለህ። ሰኒ የምትለው አለሁ ቅዱስ አለሽ? ስራ አይደለሽም? ስራ ነኝ። እረፍት አንድ 10 ደቂቃ አለ። ተባረኩ እያልኩ ነው። እየሰማው ነበረ መመረም እንዳሉት ያው ነው ህዝባችን
ከዚህ ስራት ሊፈታ ግድ ይላል። በጣም በዚህ በጻድቃን የተነሳ በጻድቃን ሰማዕታት የተነሳ ብዙ ስራዎች የማይሰሩ አሉ። ብዙ ቀናት ያው እናውቃለን። በተለይ ደግሞ አካባቢያችን የምንመጣበት አካባቢ እኔ የጊዮርጊስ ቀን የኔ ቤተሰቦች አይደለም ስራ ገጠሪዎችም ቢሆኑ ከተማም ያሉት እንኳን ስራ ቀርቶ ውሃ እንኳን የማይቀዳበት ቀን ነውና በጣም ይገርመኛል። በጣም ነው የሚያሳዝኑትና እግዚአብሔር ከዚህ ስራት አውጥቶ ደግሞ ወደ እውነተኛ ወንጌል ያው ችግሩ እኮ አሁን ከተማ ላይ ሰምተዋል፣ ግን ሰምተው እንዳልሰሙ ነው የሆነው። ወደ ገጠሩ ደግሞ ጭራሽ መድረስ አይቻልም። ጭራሽ ጆሮአቸውን ደፍነዋቸዋል በብዙ ነገር እና እግዚአብሔር ደግሞ መልካም ነገር ያደርጋል እንላለን እናምናለን። ባይዘወይ የብሌንን ተቀበሉት። ብቸኛ ኦርቶዶክስ የኢየሱስ ክርስቶስን አማላጅነት የሚቀበል ወንድም ነውና እስኪ ዛሬ ደግሞ ምን ያክል ለውጥ እንዳለው መምህር ቢቀበሉት ደስ ይለኛል። መምህር ያውሩት እስኪ ወንድማችን። ተባረኩ። ቴንክ ዩ ተባረክ። ያ ቀጥሉ። ይኸው ርዕሱ አለ እንግዲህ ያዕቆብ ላይ ነው ያለነው። ያዕቆብ 2:14 እንግዲህ ያዕቆብ ኦርቶዶክሳውያንን ይመለከታል ወይ? ያዕቆብስ ስለ ዘላለም ህይወት ነው የሚያወራው ወይ? እምነትን ከስራ ጋር ሲናገር ለዘላለም ህይወት ነው ወይ ነው አሁን አውዱ መታየት ያለበት እሱ ነው። እንግዲህ እነሱ የሚጠቅሱት ይሄን ነው። እምነት ያለ ስራ ሙት ነው ብሎ የሚጠቅሱት ለድነት ነው። ያዕቆብ ግን እያወራ ያለው የዳኑ ላማኞች ነው ሁልጊዜ እንደምንለው። ስቲል ግን እየተረዱን አይደለም ኦርቶዶክሳውያን። ምክንያቱም ከላይ ጀምሮ ወንድሞች ብሎ ነው የሚጠራቸው። እነዛን የተበተኑትን አይሁዳውያን ዳግም የተወለዱ ናቸውና ወንድሞች ብሎ እየጠራቸው ነው። ወንድሞች የሚላቸውን ደግሞ ያላኑትን አይደለም የዳኑትን ናቸው ወንድሞች ሲባል የሚጠራው ሲጀመርና እሱን ጥቅስ ይጠቅሳሉ። ነው ያላቅም እዛ ጋር የዘላለም ህይወት አላችሁ እያለ። ስለዚህ ቀጥሉ መምህር የብሌንን ያውት ግን ዛሬ ንስሐ ገብተን የምትሄደው ዝም ብሎ መሄድ የለም። ግን ከዛ በፊት አሁን ባወራችሁት ላይ የሆነ ነገር ብጠይቅስ? ምንም አላወራንም እኮ አሁን ከሳቸው ጋር ቀጥል ዝም ብለህ ጋበርሱ አራታይ ልጠይቅ። አይ አሁን ባወራችሁት እኔ አይ አጠቃላይ አሁን እያወራችሁ ስላላችሁት ህዝቡን ስለመዝረፍ እኮ ምንም ማስተባበያ የማያስፈልገውም የታወቀ እና ኢትዮጵያ ውስጥ እርሻ ለምች ይሰራል 30 ቀን ሙሉ ሰው እንዳይሰራ እግሩን አጣጥፏል እንደሚቀመጠው በዓል ነው እየተባለ ማን የሰጠን? ግብጽ እኮ ቀርጻ የሰጠችን። እነሱ ይሰራሉ እኛ እንሰራለን። እነሱ እንደውም ከኛ በሄደላቸው ውሃ ነው የሚሰሩት። እኛ ዋናውን ውሃውን ይዘን ቁጭ ብለን ነው ለሺ ዘመናት ስንራብ ይኖር ነው። ከዛ እኛ ደግሞ ሄደን እነሱ ሀገር አትስሩ እኮ አይባልም። ህዝቡ በራሱ ፍቃድ ነው። አንዳንድ አትስሩ አይደለም ቤተክርስቲያኒቷ የደንግጋ ነው እንጂ በዓል ነው ብላ በዓላት ነው አትስሩ ብላ 30 ቀን ሁሉ ለፍጡር ተሰጥቶ አይሰራም አይደል እንዴ? ባለም መስራታችን ነው። አንድም እኮ ዳ የሆነ ገበሬ ሁሉ እኮ አያርስም፣ እርሻም አያርስም። የከተማውም ሰው እንዴ የከተማው ሰው የሐምሌ ገብርኤልና የቁልቢ ገብርኤል ነው የምትሉት። የቁልቢ ገብርኤል ጊዜ አሁን አብዛኛው ሱቁን ሁሉ መች ይሰራል? ስራ ሁሉ ጥሏል እንደሚቀመጠው አይደለም የገጠሩ ሰው የከተማው ሰው እንዴ ወሩን ሙሉ እኮ አይሰራም። የግዝት ባለ እሱ ላይ አልነበረም ጥያቄ። ህዝቡ ስለማጭበርበር ስለመዝረፍ ያላችሁት ነገር ላይ ግን ጥያቄ ነበር። ታዲያው ነው ይዘረፋል። አሁን ወደ ርዕሱ አውራ የብሌ በርዕሱ አታወራ ይዘረፋል። ቄሶች እንደሚያወግዙ አታውቅም እንዴ? በባህል ጊዜ ያረሰን ገበሬ ዝርፊያ ነው የሚለው ስለምን? አይ እንትን እንደየቦታው ይለያያል። አዎ ትክክል ነው። ግን እንደየቦታው አትበል። ማንኛውም ሀገር የሆነ ባህል ካለ በተለይ ለምሳሌ በገጠር ላይ እንደዛ አይነት ነገር ይደረጋል። ግን በጣም ነው እንጂ አንድ ጊዜ ልንገርህ የኔ አያቶች አንደኛው አጎቴ ማለት ነው የአያቶች እርሻ አንደኛው አጎቴ በሆነ ባህል አረሰ ማለት ነው። እዛ ሲያርስ አወገዙት ከቤተ ክርስቲያን እንዳይሄድ ማለት ነው። እዛ ደብር
እዛ ተጨማሪ ደግሞ አጋጣሚ ነው ገጠር እዛ ዝናብ መጣና ያለ ወቅቱ እንግዲህ ዝናብ ያለ ወቅቱ ሲመጣ እርሻውን መሰብሰብ አለባት ተባብሮ ማለት ነው። ጎረቤትም ምን ብለው ህዝቡን አወገዙ እንዳታግዙት ይህን ሰው ምክንያቱም በበዓል ጊዜ ስለሰራ ነው ይሄ ሁሉ በደል የመጣበት ተብሎ እንዳለ እርሻው በቃ ወደመ። ያለ ወቅት የመጣ ዝናብ እንትን አለው የለፋበትን እንትን አለ እና ይሄን ያክል በደል የሚደርስበት ገበሬ እሱ ልክ ነሽ። እኔ እንደውም ማውቀውን ነገር ልነግርሽ እችላለሁ። ለምሳሌ እኛም ጋር ማለት ነው አንዳንድ ጊዜ ህዝቡ ራሱ እንግዲህ ወይ ባለመረዳት ሊሆን ይችላል ቤተክርስቲያኑ ሁላ ከምትለው ለምን እንደዛ እንዳልኩሽ ቄስ ገበዙ ከሚሉት ነው ተነስቶ እንደ እግዚአብሔር አይደለ እንደ ቄሱ የሚፈራው የእግዚአብሔር ቃል እኮ አይደለም። ትክክል ነው፣ ግን ያው ባለመረዳት የሚደረጉ ነገሮች አሉ ነው እኮ ልልሽ የፈለኩት። ለምሳሌ አሁን አንዳንድ ጊዜ በእድር እንኳን ራሱ ህዝቡ በራሱ ፈቃደኝነት ይነሳና ይከለክላል። ህዝቡ እንደውም ቄሶቹ ላይ ራሱ ቄሱ ስለሚያወግዟቸው ነው ማንም ከቤተ ክርስቲያን እንዲከለከል አይፈልግም። አይ እንደዛ ብቻ አይደለም፣ እሱም ሊኖር ይችላል እኮ አሁን አንቺ የምትየው ነገርም ሊኖር ይችላል እንደየቦታው ብዙ ችግሮች ይኖራሉ። ነገር ግን አውራ ማይጠቅምና ተከረዝም ሀሳብ ነው ያነሳ ነው እንጂ አሁን እሱ ለውይይት ለክርክርም አይጠቅምም። እኛ አንድ ጊዜ እንደዚህ ተማሪ ያለን ትምህርት ቤት እያለን መነንዬ እኛ ከምንማርበት ትምህርት ቤት ትንሽ አንድ 200 300 ሜትር ርቀት እርሻ ነበርና ሰውየው ለካ በአመት ባል ጊዜ አርሷል። ህዝቡ ጎረቤቱ አልረዳው ብሎ ተማሪው እንዳለ ተሰብስቦ ሄዶ ባጨዳ ጊዜ አገዘው። ይሄ ሁሉ የመጣው ለምንድን ነው? በጣም ነውር እየሰሩ ያሉት እንደውም አባቶች ናቸው ላይ ያሉት አባቶች። እንደውም ተጋግዞ ኃጢያት እንኳን ቢሰራ አንዳንዴ ቤተክርስቲያኒቷም ከምትለው በላይ ይደረጋል ልልሽ ፈልጌ ነው እኔ። ገባሽ አይደለም? እንደየአካባቢው ህዝቡ ባለመረዳቱ ምክንያት አሁን እንዳልሽው በእድርም ምናምን ህዝቡን እንትን ይላሉ። እድር ውስጥ ይከቱና በዚህ ቀን የሰራ በዚህ እድር ውስጥ እንደማይሰራ ወይ ደግሞ ቅጣትም እንዲኖር ምናምን ያደርጉና ያን ቀን ሰው ኧረ በርዕሱ አውራተው የብለይ በርዕሱ ይሻላል። አይ ሙሉ ለምሳሌ ሰዎች ባለመረዳት የሚያደርጉትን የቤተ ክርስቲያን ሰዎች ባለመረዳት አይደለም፣ ሰው የታዘዘው ነው ከቤተ ክርስቲያን ስለሚታዘዝ ነው እንጂ ያለመረዳት አይደለም። ሰው ቢያደርግ ቤተ ክርስቲያን ተከለክላለች። ወር ነው በቃ በዓል ነው አይሰራም እኮ የታወቀ አይደል እንዴ? ምንም ማስተባበል እኮ አይጠበቅብህም። ይብለኝ ሰዎች ባለማስተዋል አይደለም ቤተ ክርስቲያኒቷን ነው የሚሰሙት እንጂ ማንን ይስሙ? የተነገራቸውን እኮ ነው እነሱም የሚይዙት። አይ 30 ቀን በዓል ነው 30 ቀንም ተቀመጥ የሚል ግን የለም። አሁን በውይይቱ ሂድሽ ከእውነቱ ወንድማችን መጀመሪያ ሰላም እልሃለሁኝ። መቼም እንደዚህ በዓል የሚያከብረው ሙስሊም አይደለም ጴንጤም አይደለም ኦርቶዶክስ ነው። ኦርቶዶክስ ደግሞ በማን ስር ነው የሚባል በቄሶቹ ስር ነው። እንደውም በንስሐ አባት እያንዳንዱ የተያዘ ነው። እያንዳንዱ ትምህርት የሚወስደው ከአባቱ ነው። ግሉ ጸበል ሊያጠምቅ ይሰጠዋል በብዙ መልኩ ማለት ነው። በቄሱ ስር ነው ማለት ነው። ስለዚህ ስለ በዓል ስናነሳ እድርም ይበላው ወጣቱ ተሰብስበው የሚሆንም በቄሶቹ ናቸው። ከቄሱ የሚያመልጡ ነገር አንዳች ነገር የለም። ስለዚህ ቄሶቹ ማለት ደግሞ የቤተ ክርስቲያን ልጆች ናቸው። የቤተ ክርስቲያን መዋቅር የሚያገለግሉ ሰዎች ናቸው። ስለዚህ ምንድነው ምንም ከዚህ ልንሸሸው ልናመልጠው ማንችላል። ለልቅስ አሁን አንተ ያለበት ምንድነው ትክክል አይደለም፣ ልንቃወመው ይገባል። ህዝባችን መስራት አለበት፣ ሰርቶ መለወጥ አለበት፣ ሀገራችን መቀየር አለበት የሚለውን ነው መሄድ ያለበት እንደ ወጣት እንጂ እሱ እኮ ልክ ነው። እኔም እያልኩ ያለሁት እኮ አንዳንድ ጊዜ ህዝቡ ለምሳሌ አሁን እኔ እንዲህ አይነት ነገር እድር ውስጥ መከተት የለበትም። ህዝቡ ከፈለገ በራሱ ፍቃድ 30 ቀኑም ይቀመጣለሁ ካለ መቀመጥ ይችላል። ነገር ግን እድር ውስጥ እየተከተተ በእድሩ ህዝቡ ላይ መስራት እየፈለገ ጫና መደረግ የለበትም የሚለውን እኔ ራሱ ይሄን ነገር እቃወማለሁ እኔ በግሌ ማለት ነው።
ምክንያቱም ሰው የሆነ በዚህ ቀን እንደዚህ ለኔ ተደርጎልኛል ብሎ የሆነ ያንን ቀን እድር ውስጥ እንዲገባ ያደርግና በዛን ቀን የሰሩት እንዲቀጡ ብዙ ብር እንዲቀጡ ያደርጋል። ህዝቡ እኮ ያመጣው በዚህ ምክንያት እድር ራሱ አሁን ለማይተሰራ ነገር ለምን እንከራከር? ህዝቡ ያመጣው እኮ ቤተክርስቲያን ነግራው ነው እንጂ ከየትም አላመጣውም በዓል ማክበር። አሁን በዓል ይኸው በትክክል ያለ መረዳትም አለ ነው። እሱ ትክክል እኮ ነው። ቤተክርስቲያን ሳታመጣ አይደለም፣ ግን በትክክል ባለመረዳትም የሚደረጉ ነገሮች አሉ። ምንም አለመረዳት የለም። ቤተክርስቲያኗ ናት ያልተረዳችው፣ ምዕመኑ አይደለም ያልተረዳው። በዓሉን ሰርታ ስታመጣው በቃ አዘጋጅታ ምን ብላ በዚህ ቀን በዓላት ነው አትስሩ፣ በዓላት ነው አትስሩ አዘጋጅታ ምን ብላ በዚህ ቀን በዓላት ነው አትስሩ። የግዝት ሁሉ በዓል አለ እኮ አይደለም? ከበዓላት አልፎ የግዝት በዓልም አለ። አሁን እሱ አይጠቅመንም። በቃ ምንም መካድ እኮ አያስፈልግም። ማመኑ ምንም አይደለም። ማመኑ ግን በራሱ ወንጌልን እያነበበ እየገባው ከሄደ በራሱ ሊተው ይችላል እንጂ ቤተክርስቲያን እየሄደ የነፍስ አባቱ ራሱ ያወግዘዋል እኮ እንዴት በበዓል ሰራሽ ይባል? በበዓል እንኳን ተሳስቶ ቢሰሩ ሄደው ለነፍስ አባታቸው ይናገራሉ። ይሄ ምንም እኮ ማስተባበያ ያስፈልግ። ህዝቡን አትንካ። ህዝቡ የተነገረውን ነው። ምዕመኑማ የተሰጠውን ነው። አሁን በርሷ አውራ የተሰጠውን ማለት አድርግ ተብሎ የተነገረው ነው። ምዕመኑ ምንም ችግር የለበት። ቤተክርስቲያኒቷ የምትለውን ከማለት ውጪ አለስ መጽሐፍ ቅዱስን አንብቦ እንደኛው ገብቶት ካልወጣ በስተቀር እዛው ሆኖ ግን ቤተክርስቲያኒቷን ነው የሚሰማው፣ ካህናቱን ነው የሚሰማ፣ ኢቭን ዲያቆናትን ይሰማል እኮ። ህዝቡ እኮ ሰሚ ህዝብ ነው። ያሉትን ነው አሜን ብሎ የሚጣበው። ስለዚህ ህዝቡን ላይ ብሌም ማድረግ አይጠበቅብንም። ቤተክርስቲያን ነው ስህተት ያለው። ስለዚህ ቤተክርስቲያኒቷ የነገረችውን ይዞ ነው የሚሄደው። ሁሉም አትስሩ ተብሏል አትስሩ። እንዲያውም አሁን አንዳንዱ አይ ዛሬ እኮ በቃ የግዝት በዓል ሲሆን ነው እንጂ ይላሉ። የግዝት ደግሞ የሚባል አለ። የተገዘተ እነዚህ ሚካኤል ምናምን ይሁን አላውቅም፣ ብቻ ረሳሁት። አሁን የግዝት ምን ደግሞ ይባላል። ግዝት ነው፣ በዛ ቀን አይሰራም። አሁን የወሩን ግን አንዳንዱ ሰው አብዛኛውን ይሰራል፣ የማይሰራም አለ። አሁን በቃ አንዳንዱ ተገዶ ይሰራል። በፊት እኛም እናስታውሳለን። በቃ ግድ ከሆነብን አሁን የሆነ ወፍጮ ምናምን ማስፈጨት፣ እህል እንደዚህ ልብስ ማጠብ አጋጣሚ ግዴታ ከሆነብን በዓል ሽረን አድርገን እናውቃለን። በቃ ሽረን ማለት ነው። ምክንያቱም የግድ ያንን ነገር ማድረግ ስላለብን ብለን ማለት ነው። በቃ ዛሬ በቃ ያስፈልገናል። አይ ኢቭን ልብስ እንኳን እናጥብም አይደል? በቃ ስለዚህ ያስፈልገናል ያ ልብስ ካለን በዓል ሽረን አጥበን እናውቃለን፣ አስፈጭተን እናውቃለን። ምክንያቱም የግድ ስለሆነ ማለት ነው። እና ዝም ብለን አጉል አንዳረቅ ማለት ነው፣ አንከራከር እንጂ ይሄ ምዕመኑ ከየትም አያመጣው። ከራሷ ከቤተ ክርስቲያንቱ ትምህርት በራሱ እንዳልኩ አይ እያነበበ እየሄደ ያራሱን ያገናዘበ እየሄደ አይ እውቀቱ እየጨመረ ሄዶ መጽሐፍ ቅዱስን እያነበበ ምንም አይጠቅም ይሄ ነገር ብሎ ካልተወ በስተቀር እንጂ በቤተ ክርስቲያን ስርዓት ነው የሚገዛው እኮ ምዕመኑ ምንም እኮ አላጠፋ። ገባ? አሁን ርዕሱ ላይ እናውራ። ይልቅ ታወራ ከሆነ ያለዛ ጌታን ተቀበል። ምን ይቀበላል? ተቀብያለሁ እኮ ነው አምኜ የምኖር ሰው። ሌላው ቀርቶ ምን መሰለሽ የእመቤታችን በዓል 33 ናቸው። 33ን የማያከብር ሁሉ እንዴት ይወገዛል ይላል ራሱ ታምረ ማርያም የመጀመሪያ መቅድም ላይ 33 በዓመት የሚከበሩት የእመቤታችን እንኳን በዓል በስነ ስርዓት በቤተ ክርስቲያን ለመጡ ሁሉ የሚነበብ የሚነገር ነውና እንትን ባንለው እውነታውን መቀበል አንዳንዴ ጥሩ ነው። እድር ውስጥም እኮ ቄሶች አሉበት። እድር ቄሶች የሌሉበት የትም ቦታ የለም። የሚገርም ማን ነው። እዛ ማስተማር ይችላሉ፣ መቀየር ይችላሉ። እና በዛ መልኩ ነው። አሁን ወደዛ እንሂድ። አዎ በርዕሱ ታወራለህ ወይስ ምን ይሻላል? ርዕሱ ምን ላውራ? ስራ ያው ዞሮ እንደሚያስፈልግ አምናለሁ። ከዳነ በኋላ አንድ ሰው ነው በስራ ነው የዳንኩት ብዬ አላምንም፣ ግን ስራ አስፈላጊ ነው ብዬ አምናለሁ። ስለዚህ ያዕቆብን አንተ የምትጠቅሰው ያዕቆብ በአጠቃላይ ያዕቆብ ስለማን ነው የተጻፈው? እንደው ያዕቆብ ለሚያምኑት አይደል እንጂ ለኦርቶዶክሳውያን እንደሚጠቅሱት አይደለም። እነሱ ላልዳኑ ሰዎች አይደለም የጻፈው። እነሱ የሚለው ኦርቶዶክሳውያንም እኮ እኛም እኮ ላልዳኑ አይደለም ለዘላለም ሕይወት ማለት ለዘላለም ሕይወት ያዕቆብ የጻፈው የዘላለም ሕይወት እምነትን ከስራ ይለው ለዘላለም ሕይወት ማስገኛ ነው እንጂ ብለው ነው የሚጠቅሱት ኦርቶዶክሳውያን።
የዘላለም ሕይወት እናገኛለን። እኛ እኮ እኛ የምንለው አምነን ስንኖር ግዴታ ስራ ያስፈልጋል፣ መስራት አለብን። ለምን ነው ስራ አምነን ስንኖር አልክ? ይኖራል ስራ ያስፈልጋል ማለት ለመዳን ነው። ዳት የሳይኛም እኮ የምንለው እሱ ነው። አሁን እኛ ልንገርሽ፣ እኔ ለምሳሌ አሁን ስራ ያስፈልጋል ስንል እኛ ለምሳሌ በስራችን ድነናል አይደለም። ግን መጽሐፍ ቅዱስ ስራንም መስራት እንዳለብን ስለሚጠቅስ ስራ እንደማያስፈልግ አድርገን አንገልጸውም። ደግሞ ወይ አሁን ብዙ ጊዜ በእምነት ብቻ ሲባል ስራ እንደማያስፈልግ ተደርጎ ስለሚታሰብ ማንም ያስበው ነው። ያው እንደዛ ነው። ስራ አሁን በስራ ብቻ ለምሳሌ በእምነት ብቻ ሲባል ስራ አስፈላጊ እንዳልሆነ ተደርጎ እንዲታሰብ ያደርጋል ነው። በእምነት ብቻ ያልነው እኛንን መጽሐፍ ቅዱስ ላይ ደግሞ ስራውንም ይጠቅሳል። ያው በእምነት ደግሞ እንደዳን ነው። የዳነው በክርስቶስ ስራ ነው። ምንም ጥያቄ ምንም መቼ እሱን ተውት፣ አልዳናችሁ። በዳነው በክርስቶስ ስራ ነው ትሉና እምነት ደግሞ ከስራ ጋር ብላችሁ የምትቀላቀሉት ፓርት እኮ ነው። እሱ እኮ መጽሐፍ ቅዱስ ራሱ የሚለው ነው። ለምሳሌ አሁን የጠቀሽው ያዕቆብ ላይ ራሱ ማለት ነው የዳነው በክርስቶስ ኢየሱስ ቆይ የዳነው በክርስቶስ ኢየሱስ ስራ ነው ትላላችሁ። ኦኬ ስትባሉ ከዛ ደግሞ እምነት በስራ ምን ማለት ነው? ሰው ከዳነ በኋላ እንደገና ያምናል? እምነት በስራ ማለት እኮ ያመነውንና ያንገኘነውን ድነት እኮ በስራ መኖር አለብን ነው። በቃ መኖር ይጠበቅብናል ነው። አሁን ምን አልክ? ካልኖር ነው ልንገር አንዴ አስጨርሼው። ካልኖርን እኮ ለምሳሌ አንድ ሰው እኔ በክርስቶስ አምኛለሁ ብዬ ለምሳሌ አሁን እኔ በክርስቶስ አምኛለሁ ብዬ ኑሮዬ ህይወቴ ግን ሌላ ከሆነ ይሄ አመጽ ነው። ያመጸጸው ደግሞ ይድናል ብለን አምነን መቀበል እኔ አሁን አልችልም በራሴ ማለት ነው። ነገር ግን ሰው ለምሳሌ ሰው እንዲህ ሲል ባል ደግሞ በደል አይገኝበትም፣ ሰው አይስትም ምናምን ማለት አይደለም። ለዛ ደግሞ ራሱ መጽሐፍ ቅዱስ ደግሞ መፍትሄውን ያስቀምጥልናል። ነገር ግን አንድ ሰው አምኛለሁ ድኛለሁ ብሎ ስራ እንደማያስፈልግ በመቁጠር ህይወቱ ግን ሌላ ሆኖ አምናችሁ ምድኑት በስንት ነገር ነው። ግን የእናንተ እምነት እኔ እኮ በጣም ግራ የሚገበኝ ኦርቶዶክሳውያን መጀመሪያ ምን ትላላችሁ? ያመነ የተጠመቀ ይድናል። እሺ ከዛ ደግሞ ሚስጥራትን ፈጽማችሁ እናንተው እንድነናል ትላላችሁ። ደህንነት ያለው አምኖ ተጠምቆ ሚስጥራትን መፈጸም ያው ሚስጥር የምትሉት ያው የፈረደበት ቅዱስ ቁርባን ነው። እሱን እየወሰዱ እየሰሩ ምናምን ትላላችሁ። እዚህ ጋር ደግሞ ትመጡና አይ እምነት ያለ ስራ ትሉና ደግሞ እምነት ስራ። በስንት ነገር ነው የምትጸድቁት የምትድኑት? እናንተ ስንት መንገድ ነው ያላችሁ የመዳን? አንድ ነው። ኧረ እናንተ አንድ አይደለም እናቴ። የተዘዋወረ ቁጥርም የለው ሲጀምር ቁጥርም የለው አንድ ነው። ደግሞ ቁጥር ትክክል አልተረዳሽው ይሆናል እንጂ አንድ ነው ያለው መንገድ አለ። አሁን ኦርቶዶክስ በክርስቶስ ነው። በቃ ምንድነው በክርስቶስ ነው የዳነው በክርስቶስ ነው። በክርስቶስ ከዳንክ ለምንድን ነው የምትሰራው? ከዛ ውጪ ልንገርሽ እኔ ራሱ ሌላ ከዛ ውጪ ሌላ የመዳኛ መንገድ እንዳለ ከክርስቶስ ጋር የሚተካከል ከሱ ጋር እኩል የሚሆን ሌላ መዳኛ አለ ከተባለ እኔ ልንገርሽ አልቀበልም። እሱ ለእናንተ መፈክር ነው። እናንተ መፈክር አይደለም እየነገርኩሽ እኮ መፈክር ምናምን እያላችሁ እቺ እንትናት ፉከራ ባዶ ፉከራ ይብለን። አንዳንዴ ጥሩ ጴንጤ ትሆናለህ፣ አንዳንዴ ቆንጆ ካቶሊክ ትሆናለህ። ግራ ገባኝ። ምንድን ነው ኦርቶዶክስ ነህ ምንድን? እስኪ ቆይ አንተ ወንጌላማዊ የማትሆንበት ምክንያት ምንድን ነው? እስኪ ልወቀው። የሆነ ያልገባኝ ነገር አለ ስላንተ። ለምን ማለት አልገባ። እኔ አሁን ወደ የትኛውም መሄድ አያስፈልገኝም ብዬ ማምን ነው። እኔም ሂድ አላልኩ። ወንጌልን የማታምነው ለምንድን ነው? በምልአት የማታምነው? አምናለሁ። ለምን እንዴት አላምንም? በወንጌል የተነገረውን ሁሉንም የእግዚአብሔርን ቃል የእግዚአብሔርን ሀሳብ አምነዋል እኮ። ታዲያ ከኛ ጋር ለምን ዲቤት ወይም ውይይት አንዳንድ ጊዜ ስትወዛገብ እሰማለሁ። ምንድን ነው መወዛገብ አይደለም መወዛገብ። እኔ ለምሳሌ ኦርቶዶክስ ነኝ። እንደ ኦርቶዶክስ ደግሞ በእኛና በእናንተ መካከል አለ እንግዲህ አንዳንድ ይሄ እኮ ልዩነት። እስኪ ንገረኝ አንተ። ልዩነት ተመሳሳይ ቤተ እምነት ሁላ አለ እኮ ልዩነቱ እኮ ንገረኝ። እሱ ልዩነት አሁን ልዩነቱን እንዳናቀው አንተ ምን ታደርግብናለህ መሰለህ? ግሬ ዞን ውስጥ ትቀመጣለህ። ወይ አልጠቆርክ ወይ አልነጣህ እንትን ሆነ ግራ ግብት አለኝ አንተ ነገርና። እስኪ ምንድን ነው ልዩነት የምትለው ካለ ይሄ ቅር ይለኛል፣ ይሄን ሳስበው ከእናንተ ጋር እግዚአብሔር እንዳላመልክ ያደርገኛል የምትለው እስኪ እንዲሆነ ነገር መቼም የሆነ ዲስቲንክሽን መኖር አለበት። እስኪ ንገረን ምንድን ነው? እኔ ኦርቶዶክስ ነኝ። በኦርቶዶክስነት አንተ አሁን በሚኖር ባለህ እምነት ባለህ መረዳት
ልክ ነህ ካልከኝ እኔ ችግር የለብኝም። ኖ እኔ ስለ ኦርቶዶክስ ሆኖ እኮ ባይ ዘ ዌይ የዘላለም ሕይወትን እኮ የሚወርስ አለ እንዴ? ብዙዎች አሉ። ችግሩ በጣት የሚቆጠሩ ሆኑብኝ እንጂ ካለው ቁጥር አንጻር እንጂ አሉ እንዴ ይድናል ሰው። የግድ እኮ ወንጌል አማኝ ሆኖ ወንጌሉን ይመነው እንጂ የግድ እኛ ክበብ ውስጥ እኮ መግባት የለብም። እኛ ሰርክል ውስጥ መግባት የለብም። እንደዚህ አይነት ትምህርት አስተምረንም አናውቅም እኛ። ችግሩ ግን እዛ ያለውን ትምህርት እኛ የምንቃወመውን በግልጽ እየመከትን ነው፣ እንደ እግዚአብሔር ቃል እየተቸን ነው። ኦኬ ያ የኛ እንዳለኝ ለኛ ተውልንና አንተ ግን ምንድነው ይሄኛው ቅር ይለኛል፣ ይሄ ነገር እኔ ከወንጌል አማኞች የማይስማማኝ ነገር አለ የምትለው ነገር አለ? አሁን ግራ ይገባ። አንዳንዴ ጴንጤ ትሆንብኛለህ፣ ከዛ ካቶሊክ ነገር ትሆንና ዞረ ደግሞ ኦርቶዶክስ ጋር አገኘሃለሁ። እስኪ ምንድነው ቅር የሚለን እስኪ ንገረኝ፣ ወይ ደግሞ ያልገባህ ጥያቄ የፈጠረብህ ነገር ካለ። ምክንያቱም ስራ ለድነትንም እዚሁ ጋር ስትቃወም ሰማሁ። ማለት መቃወም ስልህ እንደኛ አይነት ነገር ነው የምታወራው። ገባ? እኛም የዳነ ሰው ይስራ ብለን እናስተምራለን፣ አይስራ ብለን አናስተምርም። ካላበድን መቼም መጽሐፍ ቅዱስን መቃወም ካልፈለግን መልካሙን ስራችሁን አይቶ የሰማይ አምላክ ያከብሩ ዘንድ ብርሃናችሁ ሁሉ በሰፊት ይብራ የሚል ግልጽ ኮማንድመንት ከያዕቆብ በፊትም እያለ ምን አብደን ካልሆነ በስተቀር አትስሩ ብለን ነው አማኞችን አናስተምርም። መስራት በደንብ አለባቸው። ስራ ለድነት ብለን አናስተምርም ስንል አንተም እሱን ሀሳብ ትደግፋል ወይም አትደግፍ ከሆነ ግልጽ አድርገህ የዛሬው ርዕስ እሱ ስለሆነ እንደው እኔ እያዳመጥኩ ግራ ግብት ስላለኝ ያንተ ነገርና እባክህ ብትነግረን። አይ እኔ አሁን ስራ መዳም በእምነት ብቻ ሲባል መስራትን የተወነ አይደለም። እኛ ግን ስራ መስራት እንዳለብን አምነን መስራት አለብን ብንል እንኳን ግን የዳነው ደግሞ በእኛ ስራ ነው በእኛ ጽድቅ ነው ወይ አብለን አናምንም ነው። እኔ አሁን ብዙ ኦርቶዶክሳውያን ሲሰማ በእርግጥ እኮ አሁን አንድ ነገር ማለት ነው በግለሰቦች ደረጃ የግለሰቦችን ሀሳብ አንስተን የምናወራ ከሆነ ላንግባባ እንችላለን። ምክንያቱም ሊሆን ይችላል ለምሳሌ አሁን አንድ ኦርቶዶክሳዊ እኔ በራሴ ስራ ነው የምጸድቀው ይላል። በየትኛው ስራ ልጸድቅ እችላለሁ ሊል ይችላል። በራሴ በምሰራው በምኖረው ኑሮ ጸድቃለሁ ብሎ ስለሚያስብ ማለት ነው። ግን እኔ እንደ ኦርቶዶክሳዊ ስራ መስራት አለብኝ፣ ግዴታ ነው። በእምነት ብቻ ነው የምጸድቀው ስራ አያስፈልገኝም ብዬ አላምንም። ነገር ግን ደግሞ የዳንኩት እኔ ክርስቶስ በሰራልኝ ስራ ነው። እንደዛ ከሆነ አንድ ሰው በእኔ ስራ ጸድቃለሁ ብሎ የሚያስብ ከሆነ እኮ አንድ ሰው እንደዛ ከሆነ ክርስቶስ ለምንድን ነው የመጣው? ለምንድን ነው የሞተ? ለምንድን ነው የተሰቀለልን? እኛ እውነት ሰርተን ስራችን ስላቋረጥኩ እኔ ራሴን ሊያመኝ ነው። አሁን ይቅርታ ትንሽ ራሴን ያሳመመኝ ነው የምታወራው ነገር ማለት ሊገባኝ ብሎ ሳይገባኝ ይቀርና ይገባኝና ሊገባኝ ይጀምራል። በጣም ግራ እያጋባኝ ነው። የሆነ ግልጽ ያለ እንትን መለያውን ነገር በቃ እዚህ ጋር ያለው ነገር ቅር ያሰኘኛል። እንደ እግዚአብሔር ቃል አይደለም ይሄ እምነታችሁ፣ ይሄ ልምምዳችሁ። ለምሳሌ ያው ዳጊ እኔ አሁን ብዙ ስለናንተ እምነት ብዙ ያጠና ወይ እኔ የራሴን መረዳት ነው እያወራው ያለሁት እንጂ አሁን ስለናንተ እምነት እንዲህ ነው እንደዚህ ነው ብዬ ብዙ እንትን ማለት አይደለም። ነገር ግን ከናንተ ያው ለምሳሌ በእናንተ እምነት ይስተካከል ብዬ አሁን እኔ ምንድነው ያለ መረዳት እስካሁን ባወቀው ብትለኝ እኔ ማለት የሚደረጉ እንትን አሉ። አሁን ለምሳሌ ነቢያት ነው ምናምን በሚባሉ የሚደረጉ ነገሮች አሉና አንዳንዴ ደግሞ በትምህርት ደግሞ ብዙ ልዩነቶች ይታያሉ። እነሱ ከሚዲያ ከሰማሁት አንፃር ወይ መጽሐፍ አንብቤ እናንተን ዶግማ እናንተን አስተምሮ ምናምን አጥልቼ ስለማላቅ ይሄ እንደዚህ ነው ብዬ ጀጅ ማድረግ ይከብደኛል። ነገር ግን ቢስተካከል ብዬ ግን እንዳንድ ሰው እኔ ማምነው ስለናንተ በተለይ በነቢያት በሚባሉት የሚደረጉ በነገራችን ላይ ብዙ ከሌላ ከናንተ እምነት ውጪ ያሉት ማለት ነው ስለናንተ አይምሮ ውስጥ የሚመጣቸው እነዚህ ነቢያት ነኝ ምናምን የሚሉት ሰዎች የሚያደርጉት ነገር ነውና እነሱ ነገሮች ማስተካከል ብትችሉ ጥሩ ነው ብዬ አምናለሁ። ከዛ ውጪ ደግሞ ባስተምሮ ለምሳሌ ባስተምሮ አንዴ ብለን እኔ እንትን ራሴን እንትን ስላለኝ ቆሞስ አሉ ወይ ደግሞ ሌላ ሰኒ ወይ ሌላ ሰው ከገባችሁ እኔ እየገባኝ ስላልሆነ ትንሽ ልስማህ። ምክንያቱም በቃ ራሴን አሳምከኝ ብለን ልትገባ ብለህ አትገባም። ከዛ ታንኳኳለህ። ስንከፍት ደግሞ አንድ እግር ይገባና ተመለሰ ትወጣና የመጣሁት ልገባ ነው ትላለህ። እና ትንሽ ቆይ እስቲ ለነሱ ታስረዳችሁ። ልስማን የሚትላር ቀጥል